መጽሐፍት አንዱ ምንድነው? ቡኻሪ ነው። እነዚህ አራቱም ሐዲሶች አሉ ቡኻሪ ላይ። ይሄው ራሱን ለማጥፋት ወደ ተራራ ይወጣ ነበር። ይሄንን ተናግሯል። ይሄ ነብይ አይደለም ነው የኛ ጥያቄ። ይሄ ነብይ አይደለም። ሁለተኛ ሳሂህ አልቡኻሪ 5765 ሙሐመድ ላይ ድግም ተሰርቶ ከሚስቶቹ ጋር እያደረገ የመሰለ ወሲብ ብቻውን ራሱን በራሱ ወሲብ ያደርግ ነበር። ይሄው ቡኻሪ ላይ ቡኻሪ 5765 ቡኻሪ 3270 ሰይጣን በሙስሊሞች ጆሮ ውስጥ ይሸናል። ይሄው መረጃው ሐዲሱ። ኦኬ ቡኻሪ 3829 ሙሐመድ ራሱን ስቶ መገለጥ መጣልኝ ብሎ ፌንት ይበላ ነበር። ራሱን ስቶ መሬት ላይ ይወድቅ ነበር፣ አይኑ ወደ ላይ አንጋጦ። ይሄው ቡኻሪ 3829 እነዚህ ሙስሊሞች፣ እነዚህ ምስኪን ሙስሊሞች። ይሄ ኡስታዝ ነው፣ ይሄ ኡስታዝ ነው፣ የሚታወቅ ታዋቂ ኡስታዝ ነው፣ የመጅሊስ ኡስታዝ ነው። ዝም ብለው ብቻ ሶሻል ሚዲያ ላይ ተረት ተረት ያወራሉ። እነዚህን መረጃዎቻቸውን ግን አያውቁትም። ይሄም አያውቀውም። ይኸውልህ እኔ እዚህ ጋር ያለው በስ ስላልተመቸኝ ነው እንጂ ያወራሁ ውሸት እንዳላጋልጥህ ነበረ፣ ግን አይመቸኝም። ማታ ይምራን ቢመጣህ እስኪ ጠይቃቸው እሺ፣ እዛ ላይ መልስን ይሰጡሃል። እዚህ ጋር ለብቻ ተሾካሾካለህ። ማታ ማታ ከታችሁ ናችሁ ተሾካሾካላችሁ። ይኸውላችሁ አያችሁ፣ ሉክ የሚያውቁት ነገር የለም። ይሄ ኡስታዝ ሼህን አስተምሮሻል፣ ኡስታዝ ሼህን አስተምሮሻል። አሁን የጠራሽው ግልገል ኡስታዝ ይሄን አስተምሮሻል። ለምሳሌ ምን ይላል መሰለሽ? ወጣች አይ እንዴት ነው የሚሻለው ወገን? በምን ቋንቋ ነው የምንግባባው? አሁን እኮ ችግሩ ምንድን ነው? ከእኛ ሲሰሙት አዲስ ስለሚሆንባቸው ነው። ያ ነው ችግሩ። ለማንኛውም በቃ ነብያችሁ ታሞ ማቆ እግሩ እየተጎተተ ፖፖ ላይ ሸንቶ ነው የሞተው፣ መርዝ በልቶ። ይሄን ወቁት። ኦኬ ሃይበር በሚባል ቦታ ላይ ዘመቻ ሄዶ አንድ አይሁዳዊ መርዝ አብልታ አንጀቱን በጥሳ ተበጣጥሶ ተሰቃይቶ ነው የሞተው 3 ዓመት ሙሉ። እና ደንግጡ። ቀጥል ክርስቲያን። ያወራው ነበረ ጀምሬ ነበር። ኤኒዌይስ ግን ላንብብላችሁ። ቡኻሪ ሳሂህ ሙስሊም 2190 ላይ መጣችና ለሙሐመድ ምን ሰጠችው? በመርዝ የተለወሰ ስጋ ሰጠችው። ከዛ በኋላ ሙሐመድ ያችን ሴት አስጠራትና ሙሐመድ ቀመሰው፣ የመርዙ ጣዕምም ታወቀው። ከዛ በኋላ ለምንድን ነው ይሄን ያደረግሽው ብሎ ጠየቃት። እሷ ምን አለችው? ልገልህ ስለፈለግኩ ነው እንደዚህ ያደረግኩት፣ መርዝ የሰጠው አለችው። ምን አላት ሙሐመድ? አላህ ይህን እንድታረጊ በፍጹም ኃይል አይሰጥሽም አላት። ምን እንድታረጊ? ይሄ እንድታረጊ ኃይል አይሰጥሽም፣ አትገይኝም መቼም አላት። ከዛ በኋላ ትንሽ እንደቆየ የመርዙ ጉዳት በሙሐመድ ድድ ላይ መታየት ጀመረ። መርዙ እየሰራ በሙሐመድ ድድ ላይ ወዲያው መታየት ጀመረ። ታሪኩ የሚጀምረው ከየት ነው? ከዚህ ጋር ነው። ታሪኩ የሚጀምረው ከዚህ ጋር ነው። ኦኬ የመርዙ ጉዳት የመርዙ ተጽዕኖ ወዲያው መታየት ጀመረ ማለት ነው። ሎንግ ስቶሪ ሾርት ሙሐመድ እንዴት እንደሞተ ቡኻሪ 4428 ላይ አይሻ እንደተረከችው የአላህ መልእክተኛ the prophet in his ailment in which he died ሙሐመድ በሞተበት በሽታ አለች። በምን በሞተበት ህመም እንደዚህ ይል ነበረ። used to say oh Aisha I still feel the pain caused by the food I ate at Khaybar አይሻ ሆይ በከይባር በበላሁት ምግብ የተነሳ እስካሁን ድረስ ህመሙ ይሰማኛል። and at this time በዚህ ጊዜ ነበር I feel as if my aorta is being cut off from that poison ከዛ መርዝ የተነሳ የልቤ ትልቁ ደም ስር የተቆረጠ ይመስለኛል። ይሄው ተሰማኝ እንደተቆረጠ።
ስለዚህ ሙሐመድ የሞተው በምንድን ነው? በዛች መርዝ። ስለዚህ እጠብቀዋለሁ ያለው አካል አልጠበቀውም። እጠብቀዋለሁ ያለው አካል በፍጹም አልጠበቀውም። ሰው ክፉ ነገር አያደርስብህ። ምን አገባህ? እኛ በፈለግነው እንመን። አንተ ምን አገባህ? በራስ ዝም ብለህ በራስ ሃይማኖት አትኖርም እንዴ? ምን ትዳረቃለህ አንተ የሰላቢ ዘር? ስማ እኔ አውቃለሁ እኮ ላይ ያለው መንፈስ እሱ ነው እንዲህ የሚያቃጥልህ። አቦ ምን አገባህ? እኛም ስማ 1400 ዓመት 2 ሚሊዮን እስላም አለ። ገና ትቃጠላለህ። ተቃጥለህ ሞት በህይወትህ ተቃጥለህ ሞተህ ተቃጥለህ ትችለዋለህ? መሐመድ ነው እዛ ሄዶ እንደ በቆሎ እሸት እየተጠበሰ ያለው ብሎ እፎይ ተናግሯል። በቀደም ገሃነም ገብቶ ነብይ ነው እየተቃጠለ ላይ ያለው መንፈስ ነው እንዲህ የሚያደርግህ። አንተ ቡዳ የቡዳ ዘር አውቃለሁ። ሰላቢዎች እናውቃቸዋለን። ሶሪ በጣም አዝናለሁ። አም ሶሪ አይ ፊል ሶሪ። ለሙስሊሞች የምር በቃ ትልቅ ጸሎት ያስፈልጋቸዋል። ስፔሻሊ ክርስቲያኖች ለእነዚህ ጸሎት ማድረግ አይጠበቅባችሁም? ሰላቢ፣ ቡዳ፣ አስማተኛ፣ ሰይጣን ምናምን ብሎ ተናግሯል። እነዚህ ሁሉ የእስልምና መገለጫዎች ናቸው። በነገራችን ላይ እኔ ወደ እነሱ መልሼ አታክ ማድረግ አቅቶኝ አይደለም፣ እነሱ በመጡበት መንገድ መሄድ ስለማልፈልግ ነው። እኔ ምክንያቱም ያለባቸው አጋንንት ስለሆነ እንደዚህ የሚጋልባቸው አጋንንት ስለሆነ እንደዚህ የሚናገሩ የሚያደርጋቸው አንድ ሰው በኖርማል በሞራል ስብዕና ላይ ያለ ሰው እንደዚህ አይነት ብልግና እንደዚህ አይነት ስድቦችን አይሳደብም። ይሄ ሰው ትልቅ አጋንንት አለበት፣ ትልቅ መንፈስ አለበት። በኢየሱስ አም ሶሪ በጣም የምር ከነዚህ ጋር ለምትኖሩ ሰዎች እጅግ በጣም ነው የማዝነው። ኤኒዌይስ ወደ ቶፒክ ልመለስና ስለዚህ ሙሐመድ የሞተው በምንድን ነው? በመርዙ ነው የሞተው ማለት ነው። በመርዙ ምክንያት ሙሐመድ ሞቷል። አሁን የሚሉ ንግግሮች ብዙ ጊዜ ሊናገሩ ይችላሉ እንደዚህ ካሳመናቸው በኋላ። ይህንንም ግን አያውቁትም፣ አያምኑም። እጠብቅሃለሁ ብሎታል። ከብዙ ነገር እጠብቅሃለሁ ብሎታል። ላሳያችሁ። አይደለም ከመርዝ ይቅርና ከሰዎች ሸርና ተንኮል እጠብቅሃለሁ ብሎታል። ምን ይላል መሰላችሁ? ሱራ 113 ላይ በል በተፈለቅላቂው ጎህ ጌታ እጠበቃለሁ ከፈጠረው ፍጡር ክፋት ሁሉ፣ ከሌሊትም ክፋት በጨለመ ጊዜ በተቋጠሩ ክሮች ላይ ተፊዎች ከሆኑት ደጋሚ ሴቶች እጠብቃለሁ በል ብሎ አላህ እዚህ ጋር ጸሎት እንዲያደርግ ነግሮታል። ይህንን መሐመድ ጸሎት አድርጎ አልዳንም፣ ሞቷል። የደም ስሩ ተቆርጦ ነው የሞተው። ሱራ 114 ላይ እነዚህ ሁለቱ የቁርአን አንቀጾች ሙሐመድን ይጠብቁታል ተብለው የሚታሰቡ የቁርአን አንቀጾች ነበሩ፣ ከመጥፎ ነገር ማለት ነው። አልጠበቁትም ሁለቱም አንቀጾች። ስለዚህ ሙስሊሞች ሙሐመድን ያልጠበቀ የምዕራፍ አሁን ቁርአን የልብ መድኃኒት ነው፣ ቁርአን ለብዙ ነገር መድኃኒት ነው ትላላችሁ አይደል? ሙሐመድ ልቡን ቆርጦ ሲጥለው ለምንድን ነው የልብ መድኃኒት ሆኖ ቁርአን ያላዳ ነው? ቁርአን የልብ መድኃኒት ነው ብላችሁ ታምናላችሁ አይደል? የመሐመድን ልብ ግን አላዳ ነው፣ ተቆርጦ ሲሞት ማለት ነው። የደም ስሩ ጅማት የልቡ ማለት ነው ተቆርጦ ሲጣልለት አልዳንም፣ ልቡን ማዳን አልቻለም። ስለዚህ የሙሐመድን ልብ ማዳን ያልቻለ ቁርአን እንዴት እናንተን ሊያድናችሁ ይችላል? በል በሰዎች ፈጣሪ እጠበቃለሁ የሰዎች ሁሉ ንጉሥ በሆነው የሰዎች አምላክ በሆነው ብቅልም ባለ ከጎህ ጎትጓች ሰይጣን ክፋት ከዚያም በሰዎች ልብ ውስጥ የሚጎተጉት ከሆነው ከጋኔኖችም ከሰዎችም እጠበቃለሁ በል ብሎ ነግሮት ነበር እንዲጸልይ። ይሄ ጸሎት አድኖታል? አላዳነው። ሐሰተኛ ነው ሙሐመድ የምንለው በዚህ ምክንያት ነው። ሙሐመድ ሐሰተኛ ነቢይ ነው። እያንዳንዱ በተናገረበት ነገር በሙሉ ተጠልፎ የወደቀ አካል ነው። ስለዚህ ሙሐመድን ያላዳነ አካል
እኔን ያድነኛል ብላችሁ እንዳትጠብቁ። እኔን ያድነኛል ብላችሁ እንዳትጠብቁ። በሚገርም ሁኔታ ግን ምን መሰላችሁ? በሚገርም ሁኔታ ግን ጭራሽ ያሟርቱበት ነበር። አይሁዶች ቁረይሾች ምናምን ሙሐመድ ላይ ያሟርቱበት ነበር። ምን ብለው ያሟርቱበት ነበር መሰላችሁ? ሱራ 52:30 ላይ ላሳያችሁ። አንዋር አህላኪም የምር ውስጥ ሰላም አይደለምና በዚህ ሁኔታ ሰው እንዳትገል እፈራለሁ። ሚስት እንዳትገላት እፈራለሁ። በእኔ ጉድ እየዘረገፍኩልህ ነው። ሙሐመድ እንደዚህ ነው እንዴ ብለህ እንድትል ጥያቄ ጀምረሃል። በዚህ ንዴት ተነሳስተህ ሄደ ሚስትን እንዳትገላት። ለዚህ ደግሞ ፍቱን መድኃኒት ምንድን ነው? ጌታ ኢየሱስን ብትቀበል ነው እንጂ ቁርአን አይደለም። ቁርአንማ ሙሐመድንም አላዳነውም። ቁርአን ነብይህንም አልታደገውም። ስለዚህ ፍቱን መድኃኒቱ ምንድን ነው? ክርስቶስን ተቀበል። አሁን ካለህበት ሁሉ መጋኛ እሱ ያድንሃል። ይሄ ቁርአንማ የአጋንንት ቃል ነው። አጋንንቶች ናቸው የቀሩለት ለሙሐመድ። የአጋንንት ቃል ደግሞ በምንም ተአምር ሰውን አያድንም፣ ወደ ገደል ይከታል እንጂ። አጋንንቶች ናቸው ከሙሐመድ ጋር ህብረት ሲያደርጉ እራት ሲበሉ ሲገባበዙ የነበሩት። ብቸኛ ነብይ፣ ብቸኛ ዓለም ላይ ነብይ ተብሎ ከአጋንንቶች ጋር እራት የበላ ነብይ ሙሐመድ ብቻ። እንዳትረሱ። ዓለማችን ላይ ብዙ ሐሰተኛ ነቢያት ተነስተዋል። እውነተኛ ነቢያቶችም አሉ። እውነተኛ ነቢያቶችን ተዋቸው። ከአጋንንት ጋር እራት የተጋበዘ ዴት ያደረጉት አጋንንቶች ዴት ያደረጉት ብቸኛ ነብይ ሙሐመድ ነው። ያ ክርስቲያንዬ እስቲ ቡካሪ 665ን ክፈትልንና እናሳያችሁ። ምናልባት እሱን አሳይተን ወደ ሌላ ሙስሊሞች ገብታችሁ በስነ ስርዓት መሞገት ትችላላችሁ። እግሩ እየተጎተተ መሄድ አቅቶት ሰዎች ተሸክሞት ነበር ይዞት የሚሄዱት በመርዙ የተነሳ ማለት ነው። አሁን ሳያል ቡካሪ 665 ወደ አይሻ በሚመጣበት ሰዓት ላይ መሐመድ ራሱን 665 ራሱን መሸከም አቅቶት ሰዎች ተሸክሞት እየተጎተተ ነበር የሚመጣው። አንብብላችሁ። አዲሱን ካልተሳሳትኩ ድምፅ ሚዩት ላይ ነህ ያለው። እኔ ሚዩት ላድርግልህ። ሶሪ። ምን ይላል መሰላችሁ? ሳሂህ ቡኻሪ 665 ላይ አይሻ ናሬትድ አይሻ እንደተረከችው when the prophet became seriously ill ነብዩ ህመሙ በጸናበት ጊዜ and his disease became aggravated እጅግ በጣም በከበደው መቋቋም ባቃተው ጊዜ he asked for permission from his wives to be nursed in my house and he was allowed ለሚስቶቹን ፍቃድ ጠየቃቸው እኔ ቤት እንዲታከም እና ፈቀዱለት ብላ አይሻ ተናገረች። ምኑ በጸናበት ህመሙ በሽታው ማለት ነው። የት ነው የታከመው? አይሻ ቤት ነው። መጨረሻ ላይ ሽንቱን ፖፖ ላይ እየሸና ነው የሞተው። he came out with the help of two men and his leg were dragging on the ground በሁለት ሰዎች መካከል ተደግፎ ይሄው ነብያችሁ እንዴት እንደሞተ ያ እግሩ እየተጎተተ ነው ወደ አይሻ ቤት የመጣው። ራሱን መቆም ስላልቻለ በትከሻው ይዞት ነው የመጣው። አንደኛው ሰው አይታወቅም ትላለች አይሻ እዚህ ጋር እና ወደ አይሻ ቤት ሲመጣ እግሩ እየተጎተተ ማለት ነው። ሰው ተሸክመውት ለምን መርዝ በልቶ ማለት ነው። ስለዚህ ይሄ አሁን ነብያችሁ እንግዲህ አሟሟቱ መጨረሻ እንኳን በመርዝ እንደዚህ ተሰቃይቶ እግሩ እየተጎተተ መጨረሻ ላይ ፖፖ ስጡኝ ብሎ ከአልጋው ስር ፖፖ ሰጡት፣ ሸንቶ ከዛ ሞታ ይላሉ። እና ነብያችሁ የሞተበት አሟሟቱ በዚህ ምክንያት ነው። እንደዚህ ሆኖ ነው የሞተው፣ በመርዝ ነው። ሴትዮዋ ደግሞ ፈተና አቅርባ ነበር። ይሄን ያደረኩት አንተ ነብይ ኮንክ መርዙ አይጎዳም፣ ተራ የጦር መሪ ኮንክ ግን ልገልህ ብዬ ነው አለ። ከዛ በኋላ እሱ ደግሞ አለችው እንደዛ። ከዛ እሱ ደግሞ ምን አለ?
ተራ ሰው ስለሆነ ማለት ነው። ስለዚህ ቀዝኖ ይቅርታ አድርጉልኝ፣ ያው ተሰቃይቶ መሞት መሄድ እንኳን አቅቶት እየተጎተተ ማለት ነው። አይሁዳዊ ላይ ደግሞ ለምንድን ነው ቤተሰቦቿን ሁሉ ጨርሶ ስለነበረ አይሁዳዊ እንደዚህ ያደረገችው እና ሐዲሱን ሰተናችኋል። የእናንተ ሐዲስ ውሸት ነው ብላችኋል። በዚህ ቁጥር ሂዱና ኡስታዞቻችሁን ጠይቁ። ኦይ በመርዝ መሞት ታዲያ ነብይ አያስብልም። ምን ችግር አለው ታዲያ በመርዝ? ኦኬ ድግምት ተሰርቶባቸዋል ብላችሁ ሂዱ ጠይቁ። ሳህል ቡካሪ 6063 ላይ መሐመድ ድግምት ተሰርቶበት የሚያደርገውን አያውቅም ነበር። ሄዳችሁ ጠይቁ። መልሳቸው ምንድን ነው? አይ ታዲያ ምንድን ነው ድግምት ተሰራበት ማለት ነብይ አያስብልም እንዴ ብለው ነው የሚመልሱላቸው። ይሄ ነው መልሳቸው። አዎ አያስብልም። የትኛውም ነቢይ ድግምት ተሰርቶበት የተሰራበት ነቢይ የለም። የትኛውም ነቢይ 9 ላይ በእስራኤል ላይ ሟርት የለም፣ በያዕቆብ ላይ ድግምት የለም ነው የተባለው። ኦኬ ያ ስለዚህ በድግምት ምክንያት 6 ወር አንዳንዶቹ እስከ ዓመት ተሰቃይቶ የሚያደርገውን እንኳን አያውቅም ተብሎ ነበር የተነገረለት መሐመድ። ውሸት ከመሰላችሁ አዲሱን ይዛችሁ ሄዳችሁ ጠይቁ። መልሳቸው አዎ ተደርጎበት ነበረ። ድግምት መደረጉ ታዲያ አንድ አይሁዳዊ ሰው ኦኬ ከጸጉራቸው ወስዶ ድግምት አደረገባቸው። ከዛ እስከ ሚስቶቹ ጋር ሳይገናኝ የተገናኘ ይመስሎ ነበር፣ ሳይበላ ይበላ ይመስሎ ነበር። የሚያደርገውን አያውቅም ብላ አይሻ ተርካለች አስቀምጣላችኋለች። ኦኬ ስለ መሐመድ አሟሟት በጣም የሚዘገንን ነገር ነው የሚናገሩት። ልቡ ተበጣጥሶ እንደሞተ ይናገራል። አንጀቱ ተፈራርሶ እንደሞተ ይናገራሉ። እግሩ እየተጎተተ ራሱ እንደማይችል እና ለአበላብ የሆነ ፊቱ ላይ ፎጣ ውሃ እያቀዘቀዙለት ሲኖር ባይዘዌ እንደዛ ሆኖ ግን ምን ይል ነበረ? ፎጣውን እያነሳ ያጥፋቸው እያለ ሊሞት ደርሶ ማለት ነው። ኦኬ እና ለማንኛውም በአይሻ ተናደዱ፣ በኡመር ተናደዱ፣ በሌሎቹ ተናደዱ፣ በእኛ ተናደዱ። ስለ እኔ ቤዛ ሆኗል። ይህን እመሰክራለሁ። ይህን ድንቅ ነገር እመሰክራለሁ። ወዶና ፈቅዶ እኔን ለማዳን ማለት ነው። የአንተ ግን ወዶና ፈቅዶ አይደለም፣ ተይዞ ሲንገበገብ ሆዳም ስለሆነ ቤተሰቧን የገደለባት አይሁዳዊ ጋር ሄዶ የተጠበሰ ፍየል ሊበላ ሆዱ ሊሞላ ሲል መርዝ ቀላቅላ ሰጠችው። ከዛ ተሰቃይቶ እንትኑን ካለ ክፈትላቸው ክርስቲያን ያየው የሚያለችበት ናይሽ ተሰቃይቶ ነው የሞተው። እሺ እከፍትላችኋለሁ። ከዛ በፊት ግን ምን ለሐዲስ ላሳያችሁ። እኛ ሙሐመድ ሐሰተኝነት ነው እየነገርናችሁ ያለን። ኦኬ የሙሐመድን ሐሰተኝነት እየነገርናችሁ ነው። ምክንያቱም አላህ እጠብቅሃለሁ፣ አድነሃለሁ፣ ማንም አይነካህም፣ የትኛውን ፍጡር አይጎዳህም ብሎ ነግሮት ነበር። ሙሐመድም ደግሞ ምን ብሎ ተናግሯታል? ያችን አይሁዳዊት መርዝ የሰጠችውን ማለት ነው። አላህ ይህን እንድታረጊ በፍጹም ኃይሉን አይሰጥሽም ብሏታል። ሶዛት ሙሐመድ እንደዛ ብሎ ከተናገረ፣ አላህ እጠብቅሃለሁ ብሎ ከተናገረ፣ ሙሐመድ አላህ ይጠብቀኛል የሚለው አካል ከተናገረ ካልተጠበቀ፣ ይሄ ቃል ተፈጻሚነት ከሌለው አላህ የሚባል ጣዖት ነው። በቃ ጣዖት፣ በአይምሮ የተሳለ በምናብ የተሳለ ጣዖት። ሙሐመድ ደግሞ ያንን ጣዖት በምናቡ የሚያመልክ ሐሰተኛ ነብይ ነው የሚሆነው። ምን አላት መሰላችሁ? the prophet sent for the Jews and ምን አላት? አይሁዳዊቷን ሴት አስጠራትና እንደዚህ አላት፣ what motivated you to do the work you have done? ይህንን የሰራሽውን ስራ እንድትሰሪ ምን አነሳሳሽ አላት። ሙሐመድን የሚላት መርዝ የሰጣችሁን ማለት ነው። she said if you were a prophet, አንተ ነብይ ከሆንክ it would not harm you፣ በፍጹም አይጎዳህም አለችው። ነብይነቱን ልትፈትነው ነው የመጀመሪያው ማለት ነው። ስለዚህ ነብይ ከሆንክ አይጎዳህም። ሁለተኛው ምክንያቷስ but if you were not a king፣ ንጉስ ከሆንክ ደግሞ I should rid the people of you፣ ህዝቦቼን ወይም ደግሞ ይሄን ህዝብ ካንተ ነፃ ማድረግ ስለፈለኩ ነው ገድላው ማለት ነው ብላ ተናገረች። the messenger of Allah then ordered regarding her and she was killed።
የአላህ መልእክተኛ እሷን በተመለከተ ትእዛዝ አስተላለፉ፣ ተገደለች፣ አስገደላት። he then said about the pain on which he died ከዛ በኋላ ሙሐመድ በሚገርም ሁኔታ በሞተበት በሽታ እንደዚህ ይል ነበር I continued to feel pain from the mursal which I had eaten at Khaybar በካይባር በበላሁት መርዝ ህመሙ ቀጥሎብኛል፣ እየባሰብኝ ነው። This is the time when it has cut off my aorta በዚህ ጊዜ ነው የኔ ልብ የተቆረጠው። ይሄው እዚሁ እሷ ነብይ ኮንክ አይጎዳህም አለችው። አይ አላህ በፍጹም ኃይሉን አይሰጥሽም አላት። ሙሐመድ መማቀቅ የጀመረው ገና የአይሁዳዊቷ ንግግር ሳያልቅ ነው። በሚያሳዝን ሁኔታ ማለት ሙስሊሞች ይህንን ነብይ ነው ብላችሁ ነው የምትከተሉት። ላሳያችሁ ቢኒ ያለውን አይ ቲንክ ላሳያችሁ። እሺ ሌላ በጣም ብዙ ሐዲስ ላይ አለ። እንደውም የሚገራርም ንግግር ትናገራለች አይሻ። እኔ እንደ ሙሐመድ የተሰቃየት ካየው በኋላ ሌሎች ሰዎች ሲታመሙ በእነሱ በሽታ ምንም እንትን አይሰማኝም ትላለች። ምንም ስሜት አይሰማኝም። ለምን ነበር? ምን አለች? I never saw any ረፋላህ እንዳላህ መልእክተኛ በህመም የተሰቃየ አላየሁም አለች አይሻ። ይሄው 1622 ላይ ማለት ነው። መሐመድ በጣም ሰፊ ቶፒክ ነው በነገራችን ላይ። አላህ አላዳነውም፣ ጅብሪል አላዳነውም፣ ጸሎት አላዳነውም፣ የተለያዩ መድኃኒቶችን ተጠቅሞ አላዳነውም። እንደ እስልምና ግን አንድ ነገር አለ። ቴምር ከመርዝ ያድናል ብለው ያምናሉ። አንድ ሰው እሱን ከበላ ጠዋት ቀኑ ሙሉ በመርዝ ወይም በድግምት አይጎዳም ብለው ያምናሉ ሙስሊሞች። በሚያሳዝን ሁኔታ እነዚህ ሁሉ ነገሮች አላዳኑትም። ይሄው ሐሰተኝነቱ ተገለጸ ማለት ነው። ሐሰተኝነቱ ተገለጸ። አንድ ጊዜ ላሳያችሁ። ቡሃሪ 4500 5445 ላሳያችሁ አንድ ሐዲስ። ኦኬ ምን ይላል መሰላችሁ? ሳዕድ እንደተረከው የአላህ መልእክተኛ እንደዚህ ያለ he who eats 7 ajwa dates every morning ማንም ሰው ጠዋት ተነስቶ ወይም ጠዋት ሲነሳ 7 የቴምር ፍሬ ቢበላ he will not affected by a poison or a magic on the day he eats them በበላበት ቀን ሙሉ ምን አይገለውም፣ በማጂክና በመርዝ አይሞት። መሐመድ ሐሰተኛ ነብይ ነው። መሐመድ ሐሰተኛ ነብይ ነው። ምክንያቱም አላዳነውም፣ ቴምር አላዳነውም። ልቡ ተቆርጦ ሲጣልለት ቴምር አላዳነውም። ሌላው ቁርአን የልብ መድኃኒት ነው፣ ይህን ታውቃላችሁ ብለው ያምናሉ ሙስሊሞች። ቁርአን የልብ መድኃኒት ነው ብለው ያምናሉ። ቁርአን አላዳነውም? አዎ አላዳነውም። ልቡን ገንጥሎለት የጣለው መርዝ አላዳነውም። ሱራ ስንት መሰላችሁ? ሱራ 1782 አይ ቲንክ ሌሚ ቼክ ኦኬ እሺ። ከቁርአንም ለምዕመናን መድኃኒትነትና እዝነትን የሆነን እናወርዳለን አለ። በዚህ የተነሳ ሙስሊሞች ምን ብለው ያምናሉ? ቁርአን የልብ መድኃኒት ነው፣ ቁርአን የልብ መድኃኒት ነው ብለው ያምናሉ። ስለዚህ
እንዴት ቁርአን ሙሐመድን አላዳነው? ለምን እንዳላዳነው ድንገራችሁ። ምክንያቱም ሙሐመድ ሐሰተኛ ነቢይ ስለሆነ ነው። ቁርአንም ያጋንንት ቃል ስለሆነ ነው። የሰው ልጅ ያጋንንትን ቃል ቀርቶ የሰይጣን ማደሪያ ይሆናል እንጂ በፍጹም ያ ሰው ይበታል እንጂ ፈጣሪ ሊጠብቀው አይችልም። ከሰይጣን ጋር ህብረት እያደረገ ማለት ነው። ሙሐመድ ደግሞ አጋንንቶች ራት ይጋብዙት ነበር። ከአጋንንት ጋር ብዙ ህብረት ነበረው። አጋንንቶች ወንድሞቻችሁ ናቸው። ሰይጣን በደማችሁ ውስጥ ይዞርባችኋል እና እንዴት ነው የሚያድናችሁ? ሉክ እዚህ ጋር ምን ይላል? ሱራ 10:57 ላይ እናንተ ሰዎች ሆይ ከጌታቸው ግሳጼ በደረቶች ውስጥ ላለው መድኃኒት ለምዕመናን ብርሃን የታል ያዳነው ሙሐመድ? ይህንን ካየን ለዛሬ ይበቃል። እንደ በዓል ነቢያት አንደኛ ነገሥት ላይ ነው ሁለተኛ ነገሥት ላይ ቢኒ አይ ቲንክ መሰለኝ አላስታውስም ቦታውን። እስኪ አምላካችሁ ካለ ተጣሩ ብሏቸው ነበራ ነቢዩ ኤልያስ። አንደኛ ነገሥት መሰለኝ ሲጣሩ አቤት የሚል የለም። የሚያመልኩት ጣዖት ስለሆነ ማለት ነው። ልክ በተመሳሳይ ሙሐመድም 3 ዓመት ሙሉ አቤቱ አላህ አድነኝ፣ አቤቱ አላህ አድነኝ እያለ ሲጮህ ያዳነው አካል የለም በሚያሳዝን ሁኔታ። ስለዚህ የሙሐመድ አምላክ ወይም ተኝቶ ነበር 3 ዓመት ሙሉ ወይም የለም ኤልያስ እንዳላቸው ማለት ነው፣ እንደቀለደባቸው። የሙሐመድ አምላክ ጣዖት ነው የሚያመልከው። ያ ጣዖት ቢጠራው ሊሰማ አልቻለ። ተሰቃይቶ ሞተ ማለት ነው። ያለ ፍላጎቱ ያለ ፍቃዱ ሲያለቅስ ነበር 3 ዓመት ሙሉ ያለሽ እንዴ ክርስቲያን ተመለስ? ያ ተመልሻለሁ። ስልክ ተደውሎ ነው ለካ ተቋርጬ ነበር። ኦኬ እሺ። ያ ሙሐመድ ሲያለቅስ ነው የቆየው የሚለውን 3 ዓመት ሙሉ ሲጮህ ነበር የኖረው። አንድ ማስረጃ ልስጣችሁ። I saw the messenger of Allah when he was dying። አይሻ እንደተናገረችው የአላህ መልእክተኛ እየሞተ ተመለከትኩኝ አለች። የሙሐመድን ስቃይ ከአይሻ በላይ ያየ የለ በነገራችን ላይ። and there was a bowl of water next to him። ከተኛበት አልጋ ጠቀም ከሱ ቀጥሎ የውሃ ማሰሮ ነበረ። he put his hand in the vessel and wiped his face with the water። መሐመድ እንግዲህ ጸበል እንደሚያድን ሰምቷል መሰለኝ። ይሄ ውሃ ያድነኛል ብሎ ፊቱን ይተባበሳል፣ ሰውነቱ ላይ ይረጫል። ምንም የሚመጣ ነገር የለም፣ ምንም ያሻለው ነገር የለም። እጁን እያስገባ ፊቱን ይረጫል፣ ምን እያለ ኦ አላህ ሄልፕ ሚ ቱ ቢር ዘ አጎኒስ ኦፍ ዴዝ። አላህ ሆይ እባክህ ከዚህ የሞት መከራ አድነኝ እያለ ይጮህ ነበር። የሚሰማ አካል የለም። በመጨረሻም የሙስሊሞች ነቢይ ሙሐመድ አብደላ አንዲት አይሁድ በሰጠችው መርዝ ልገድልህ እፈልጋለሁ አንተ ነቢይ አይደለህም አለችው። አይ አላህ አይሰጥሽም ኃይሉን እኔ ነቢይ ነኝ አልሞትም አላት። እሷም በዛ መርዝ ምክንያት መርዙን ሰጥታ ሙሐመድም በዛ መርዝ የልቡ ደም ስር ተቆርጦ ይህን ዓለም ተሰናበተ። ሐሰተኝነቱ ተረጋገጠ። ጨርሰናል ለዛሬ። አመሰግናለሁ።
ነገር ካለ አበባለሽ። ሰላም ለእናንተ ይሁን። እንዴት ናችሁ? ሰላም ብያለሁ። ክርስቲያን ቢኒ እግዚአብሔር ይመስገን። እግዚአብሔር ይመስገን። ጥሩ ነው። ክርስቲያን ቆንጆ ነው። መቼም ቃለ ሕይወት ያሰማልን አላለምና ከባድ እኮ ነው። አንዳንዶች እኮ ይላሉ ቃለ ሕይወት ያሰማልን ይላሉ። እውነት ሁሉ ጉድ ለአንተ ካሏቸው አክብሮት የተነሳ ማለት ነው። እንዴት ናችሁ? አለን እግዚአብሔር ይመስገን። ያው እንግዲህ ሙስሊሞች ዳግም ምንድነው እነሱ ጨለምተኝነታቸውን ይዘው ነው እየተጓዙ ያሉት። አይናቸውን ሊከፍቱ አልሞከሩም። በጣም በሚገርም ሁኔታ ግን በእውነት ነው የምላቸው አሁን እዚህ ስር በጣም በርካታ ሙስሊሞች እኔ አይቻለሁኝ እየተማሩ ነበር። በርካታ ሙስሊሞች አሉ። ጥሩ ነው ይማሩ። ግን ስትማሩ ለህይወት እንዲሆናችሁ አድርጋችሁ ሙስሊሞች ጊዜያችሁን አታቃጥሉ። ልባችሁ ከደነደነ የምታመልኩት ጣዖት ጭንቅላታችሁን ከደፈነው ማለት ጊዜ መጨረስ ነው የሚሆነው። ወከባ ለመመልከት ነው የምትመጡት የሚሆነው። ያ ደግሞ ምንም አያደርግላችሁም። ህይወታችሁን ብርሃን ልታሳዩት የማትወዱ ከሆነ ጥቅም የለው። ያላችሁበት ጨለማ ይዞ ካስቀራችሁ ጥቅም የለው። ስለዚህ ቢያንስ ያን ደንዳናውን ልባችሁን በነገራችን ላይ አብዛኞቹ አሁን ያቀረብኳቸው ሐዲሶች ከቡሃሪ ናቸው፣ ሙስሊም ላይ ናቸው። እነሱ ሱናን ኢብን ማጃ ምናምን አቅርቤያለሁ። ቡሃሪ ላይ ያሉ ሐዲሶች ናቸው እነሱ፣ ተመሳሳይ ሐዲሶች ናቸው። እና በቻላችሁት መጠን ልባችሁን ከፈት ለማድረግ ሞክሩ። የዛሬ መልእክቴ ይሄ ነው። የምትሉት ካለ አንድ ደቂቃ ብቻ ስጡኝ። ቀጣይ የሙሐመድ ጤንነት ላይ ብትሄዱበት ጥሩ ነው። በማነጻጸር ማለት ነው። ሙሐመድን ከነብይነት መስፈርት ከነብይነቱ ማስፈንጠር ይቻላል። ምክንያቱም የመጀመሪያ የራእይ መገለጦች ዘመናት ላይ ስትመለከቱ ሰውየው ከክርስቲያን ጋር ጋብቻ ራሱ አድርጓል። ወረቃ ኢብኑ ነውፈል አጋብቶታል የወንድሙ ልጅ ኸዲጃን አስከራው አባቷን ምናምን ማለት ነው። እሺ ስላላለ በኋላ ሙሐመድ ይሄንኑ ጥሩ ሰው የተባለው ወረቃን ያውቀት የመጽሐፍ እውቀትም ስለነበረው ወረቃን ነው ቀጥሎ ሄዶ መጀመሪያ ሸፉኒ ጠርዙኝ ብሎ ነው ቀጥታ መልአክ ካየ በኋላ ወደ ኸዲጃ ጋር ሄደው። እንዲሁም ሙቃቲል ብን ሱለይማን ጅን እንዳይኖርብኝ እፈራለሁ፣ የሚገለጥልኝም ከጅኖች ወገን እንዳይሆን እፈራለሁ እንዳላት ፈስሯልና ከዛ በኋላ ግራ ጭኗ ላይ ቀኝ ጭኗ ላይ አድርገው ነው ከቀኝ ጭኗ ግራ ጭኗ ላይ አሁን አላየው ስትለው መጨረሻ ላይ የለም ሲላት ተነሳችና ወደ እንደተገለጸለት አይነት ነው አለ። አልቆየም ሞተ። ወረቃ ሲሞት ቀጥታ ከአቡ ጣሊብ ጋር ወዴት ነው ሄደው? ወደ ሻም ነው። ሻም ሀገር ደግሞ አንድ ሀራጥቃ ነበረ፣ ራሂብ ቡሄራ የሚባል ራሂብ አይደለም፣ ራሂብ ማለት መነኩሴ ነው። ቡሄራ የሚባል መነኩሴ አለ፣ ከቤተ ክርስቲያን የተባረረ ምናምን ሀራጥቃ ነገር ነው ዞሮ እና የወረቃ ስላጠራጠረው ይመስለኛል ወደዛ ሄደው ይሄ የዓለሙ ጌታ መልእክተኛ ነው ምናምን ብሎ ይነግረዋል ማለት ነው። ጨንቆት ነበር ሙሐመድ። እንደውም ወረቃ በመሞቱ ሳቢያ የመገለጥ ፈጠፍጥ ያወጣ ነበረ። ሰዎች ይህን ነገር ያያሉ። አንዳንድ ቁርአናዊ ምንጮችም አሉ። ለምሳሌ መኪው ቁርአን ሱረቱ ሂጅር ቁጥር ምዕራፍ 15 ቁጥር 6 ላይ ሙሐመድን በግልጽ እብድ ብለውታል። እንዲሁም በሱረቱ ሷፋት ሱራ 37 ቁጥር 36 ላይ እብድ ብለውታል ሙሐመድን። አንተ ይሄ ቁርአን የተወረደለት እብድ እንደሆነ ሙሐመድን በተለያየ ቁርአን አንቀጾች ላይ ወገኖቹ ሰድበውታል። መጀመሪያ ላይ የእብድ ሁኔታ ያሳይ ስለነበር፣ ሲቀጥል ደግሞ ሐዲስ ሙስሊም 2189 ላይ ኢማም ሙስሊም የሚሉ ሰው ምን ብሎ ዘግቧል? ሙሐመድ ከበኒ ዙረይቅ የአንድ አይሻ ነች ያስተላለፈችው። እንግዲህ ከአራቱ ትልልቅ ሙሐዲሶች አንዱ አይሻ ነች
ከ2000 ምናምን የሚጠጉ ሀዲሳትን ያስተላለፈች እሷ ምንድነው ያለችው? ከበኒ ዙረይቅ የሆነ አንድ ለቢድ ብኑ አሰም የተባለ ወጣት ሙሐመድን በማበጠሪያው ላይ እንትን ብሎ ከጸጉሩ ከማበጠሪያው ላይ ጸጉር ወስዶ እንዳስደገመበትና ሚስቶቹን የተገናኘ እየመሰለው አይሻ ሆይ ቀርቤሻለሁ ሲላት አያልቀረብኩም። በቀደም የሆነ ኢንተርቪው ነበረ ይሄንን ያስታወሰኝ፣ ይሄንን ሀዲስ ትዝ ያስባለኝ። ፊቱ የኔ ነው፣ ንግግሩ የኔ ነው፣ ያደለውም የሚል ማለት ነው። ስለዚህ ሰውየው የግል ጤንነቱ ራሱ በሰይጣን ቁጥጥር ስር የገባ ነበረ ማለት ነው። ገብታችኋል? ያቺ ልጅ አሁን ኢንተርቪው ላይ ይህን ሀዲስ አንበባ ይመስለኛል ይህንን ያለችው። ይህ በነብዩም ሲንጸባረቅ በዚህ ሳቢያ ሙሐመድን ከነብይነት ካታጎሪ ማስፈንጠር ይቻላል ማለት ነው። ሰውየው እብድ ነበር። ለቢድ ብኑ አሰም የተባለ የይሁድ ወጣት አሳብዶታል በድግምት ከማበጠሪያው ላይ የነበረ ጸጉር ወስዶ ማለት ነው። ራሱ ፉን ይል ነበረ፣ ሚስቶቹን ሳይቀርብ የቀረበ እየመሰለው ነው። ሌላኛው ቁርአን ላይ የተነገሩ ነገሮች አንድም አለመፈጸማቸው ነው። አላህ እንደሚጠብቀው ምናምን ነገር በትልቅ ክብር ላይ እንደሆነ ምናምን ነገር ግን ሙሐመድ ተዋርዷል። በሴት የሚመራ ሀገር ውጤት የለውም ከንቱ ነው ያለ ሰውዬ፣ ዋጋ የለውም ያለ ሰውዬ በ629 ኸይበር ጦርነት ላይ በዘይነብ ቢንት ሐሪስ ተመርዞ ሞቷል ነው። ተመርዞ ሞቷል። እንቅጣ ባህሪ ምን ذلك እሱም በመርዙ ምክንያት ባህር ተቆርጧል ብሏል። እነቱ እብድ ነበር ነው። እብድ የሆነ ነብይ ደግሞ ነብይ ሊባል አይችልም ነው። አሁን መካ የተናገረው መዲና ሲሸራው ታያላችሁ። መካ በሃይማኖት በእናንተም ሃይማኖታችሁ እኔም ሃይማኖቴ ብሏል። መዲና ግን ሁከት እስከማትገኝ ተጋደሉ። ይሄ ሰውየው እብድ ነበር ማለት ነው። ስለዚህ ጤንነቱ በደንብ ከተመታ እየተናገረ ጥርዥ ብርዥ ያሉ ናቸው ማለት ነው፣ ሲመስለው የሚናገር ማለት ነው። እና ይሄን ለማለት ነው። በርቱ በጣም ቆንጆ ነው። ቀጥሉበት። የግል ጤንነቱ ላይ በደንብ እንሄድበታለን ሌላ ጊዜ። ብዙ ሰዓት ቆይታችኋል ይመስለኛል። ሙሐመድ የጤና ችግር ነበረበት ነው። እብድ ነበረ። ድግምት የተደረገበት ሰው ደግሞ ያብዳል። ስለዚህ ሰውየው እብድ ነበር ማለት ነው። ነጩ ሰይጣን የሚባለው ራሱ በጅብሪል መልክ ራእይ ሊገለጽለት ይመጣ ነበር። ተፍሲር አልቁርጡቢ ሱረቱ ሐሸር ሱራ 59:16 ሲፈስር አስቀምጦታል። የነቢያት ወዳጅ የነበረ ይህ ሰይጣን በጅብሪል መልክ ወደ መሐመድ እየመጣ ይፈትነው ነበር፣ ሲቃውን ያሳየው ነበር። ስለዚህ ራሱን ከዲያብሎስ ስልጣን ቁርኝነት ያላለቀቀ ሰው መለኮታዊ መገለጥ መጣለት ማለት እግዚአብሔርን አምላክን መሳደብ ነው። ኢብን አላህ አምላክ ነው ስለሚሉ አላህን ራሱ መሳደብ ነውና ረፉ ሙስሊሞች ይችላል ለማለት ነው። ክርስቲያን እሺ ቴንክ ዩ አባ። ያ ልክ ነሽ። ሙሐመድ ጤንነቱ ከመጀመሪያው ገና ሲወለድ ራሱ ሰይጣን ተጋርቶት ነበር በልቡ ላይ እና የሰይጣን ክፍል ነበረው በልቡ ላይ ራሱ። ስለዚህ ከመጀመሪያው ጀምሮ የነበረው ከዛ በኋላ መገለጥ በሚቀበልበት ሁኔታ እስከ መጨረሻው የህይወቱ ጤና ማለት ነው የተቃወሰ ነበረ። መገለጥ መጣልኝ እያለ ምራቅ ይደፍቅ ነበር፣ መሬት ላይ ይጥለው ወዘተርፈ ብዙ ነገሮች አሉ። ይሄ መጽሐፍ ቅዱስ ላይ የማርቆስ ወንጌል ምዕራፍ 9 ላይ ይመስለኛል አይ ቲንክ አንድ ጋኔን የያዘው አጋንንት የያዘው ሰው ነበረ። ምራቁን ይደፍቅ እንደ ሙሐመድ ከዛ ክርስቶስ ኢየሱስ ነው ያንን አጋንንት ያስወጣለት ማለት ነው። ሶ ብታምኑ በክርስቶስ ብታምኑ ሙስሊሞች ካለባችሁ አጋንንት ትላቀቃላችሁ። ነገር ግን አላህ ብላችሁ የምታመልኩት አካል የጂኒ ምዕራፍ እየቀራችሁ ጂኒ እናባረራለን ብላችሁ መቼም እንዳታስቡ። ለዛሬ ይሄ ነው። እንቀጥላለን ሜቢ ነገ ምናምን። ሁላችሁም ሰላም ቆዩ። መልካም ጊዜ ክርስቲያን። ኦኬ እሺ፣ ቀጥይ ተረኛ ነሽ። ትቀጥያለሽ። አንድ ነገር ብቻ እንትን ነበር። ይሄ ነገር ኢሎጂካል እንደሆነ በእነሱ እምነት ማሳየት ግድ ይለናል። ምክንያቱም ለምሳሌ አደም ሲበድል ለምሳሌ እንዳትበላ ተባለ በለሱ ሱረቱ አልበቀራ ምዕራፍ 35 ላይ ቁጥር 35 ላይ ማለት ነው። ከበላ ግን
ከበደሉት ከሚበድሉት ትሆናለህ ተባለ። which means ካመጹት ከኢብሊስ አይነቶቹ ጋር ማለት ነው። ስለዚህ ከበዳዮች ትሆናለህ ተባለ። በላ። ከዛ በኋላ ደግሞ ምሕረት ለመነና አላህ ይቅርታ አደረገለት። ዘን የሰራው ኃጢአት ከገነት የሚያስወርድና የሚያስባርር ነው። አላህ ግን እሱ የገባውን ንስሐ ተመልክቶ ተውበት ሲያደርግ ይቅር ብሎታል ኃጢአቱ። ስለዚህ በዚያች ቅጽበት ብቻ መፈታት የሚችል ወይም ደግሞ ይቅር መባል የሚችልን ኃጢአት ነው አላህ ከበደለኞች ትሆናለህ ብሎ በደለኛ ያደረገው አይደለም። አሁን እንደዚህ ተብሎ ቢጠየቅ ያስኬዳል? በነገራችን ላይ በጣም ይሄ ከባድ ነውና አያስኬድም። አትሊስት እንትን ብትሉ መልካም ነው። ይሄ ጥያቄዎቹን ስትጠይቁ ከምን አንጻር የሚለው የስነ አመክንዮ ጉዳይንም የያዘ እርሱን እንኳን በማያፋልስ መንገድ ብትሄዱ አሪፍ ነው ለማለት ነው። ቀጥሉ። ያ ሎጂካሊ ራሱ እኮ አያስኬድም። ለምሳሌ ይቅርታሻ እንዲፋኪያ ለምሳሌ አንድ አካል ከሞተ ያን ለዛ ሞት ካሳ መሆን ማለት እኮ ሞትን ማሸነፍ ማለት ነው አይደል? እንደገና ካሳ የሚሆነው አካል ደግሞ እስከ ዘላለም ከሞተ እንዴት ነው ካሳ የሚከፈለው? ሞትን ሳያሸንፍ ማለት ነው። ስለዚህ እስከ ዘላለም መሞት ለአዳሙ እስከ ዘላለም መሞት ነው ካሳው የሚባል ሎጂክ ራሱ ለነሱ ፕሪአሰምሽን እንደነሱ ፕሪአሰምሽን ብቻ የምንተው ነገር ነው ማለት ነው ባጭሩ። እና እሺ ከፋኪ ያቀጥያው። እሺ የኔ ጥያቄ የሞተው ሰው ነው አምላክ ነው የተሰቀለው? ኦኬ እሺ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ በስጋ ሞተ በመንፈስ ግን ሕያው ሆነ ይላል። ኢየሱስ ክርስቶስ ወይም ደግሞ አምላክ ስጋን ከተዋሃደ በኋላ አንድ አካል ከሁለት ባህሪ አንደኛ ጴጥሮስ 3:18 ላይ እንዳለው በስጋ ሞተ በመንፈስ ሕያው ሆነ ነው። ስለዚህ አምላክ በስጋ ሞተ ነው የምንለው ማለት ነው። ኦኬ እሺ ስጋው አምላክ ነው? ስጋው አምላክ አይደለም። አምላክ በስጋ ሞተ ነው የምንለው። ስጋውን ብለሽ መነጠል አትችይም። በየምትል አያያዣለች። በስጋ ሞተ እንላለን። በስጋው ሞተ፣ በሰውነቱ ሞተ። በስጋው ወይም በሰውነቱ ሞተ እንላለን። ስጋ ብለሽ መነጠል አትችይም ከተዋህዶ በኋላ። ኦኬ አምላክ በስጋው ነው የሞተው። መለካላ ስጋ ብለሽ መነጠል አትችይም። ገባሽ? ኦኬ እንዴት ነው አልገባኝም። ኦኬ ይኸውልሽ እሺ ቀጥይ ሲባል ይመለካል ብለሽ ነው አይደል የጠየቅሽው? ቸር ነው እቺን ነገር ግልጽ ብታረጊልን። እኔ አላውቅም፣ እናንተን አስረጅኝ። እንዲላት ተፈለገች ወይ ወደ ኔቸር ምናምን የምትረዳ አሁን አንድ ጥያቄ ልጠይቅሽና ይሄን ከተመለስሽ ወደ ሴፒራ መልስሻለሁ። አሁን ይሰማል? አዎ ይሰማል። አሁን የምታወሪው በነፍስሽ ነው በስጋሽ ነው? በስጋዬም በነፍሴም ሁለቱም አንድ ላይ ስላለው። በምን አወቅሽ? በአፌ። በምን አወቅሽ በሁለቱም መሆኑ? ሳውን ስላለውበት ነው እየተናገርኩ ያለሁት። የሚንቀሳቀስ ነገር አለ በስጋዬ፣ መተነፍሰው ደግሞ በነፍሴ ነው። ስለዚህ ስንት ሰው ነሽ አሁን አንቺ? እኔ አንድ ነኝ። ግን ስንት ነገር ቅድም ጠራውልሽ። ነፍስና ስጋ አልኩሽ አይደለ? ነፍስና ስጋ አልከኝ፣ ግን አንድ ነው። ስለዚህ የምታወሪው በምንሽ ወስልሽ በሰውነት ያልሽኝ አይደል? ኦኬ እግዚአብሔር አንድ ነው ማለት ነው። እንደኔ አንድ ነው። ቆይ መጀመሪያ የምጠይቅሽን ተረጅኝ። አሁን ስታወሪ እንደ ሰው ነው ማውራልሽ እንጂ እንደ ስጋ አይደለም የምታወሪው፣ እንደ ነፍስም አይደለም የምታወሪው። ስለዚህ የነፍስሽና የስጋሽ ውህደት አንቺን ሰው አስብሎሻል። ሰው ማለት የነፍስና የስጋ ውህደት ነው አይደል? ይሄ ነፍሴ ነው ይሄ ስጋዬ ነው አትይኝ። እሺ ኦኬ ገብቶኛል በደንብ። አዎ ገብቶኛል። እንደኔ ነው ማለት ነው። እንደኔ ነው የምረዳው ማለት ነው እግዚአብሔር። አሁን እንደኔ ሲባል በነፍስና በስጋ ሲሆን እንደኔ ነው የምረዳው ማለት ነው። አዎ ለምሳሌ አንቺ ተዋህዶ የስጋሽና የነፍስሽ ተዋህዶ ሰው አስብሎሻል። ከሁለት አካል አንድ አካል ማለት ነው። ስለዚህ አሁን ክርስቶስ ስንል ፍጹም ሰው ፍጹም አምላክ ማለታችን፣ አምላክ በሆነበት ጊዜ ሰው ነው፣ ሰው በሆነበት ጊዜ ምንድነው አምላክ ነው ማለት ነው። ስለዚህ ምን ማለት ነው? በሌላ ቋንቋ የአምላክነት ሁሉ ገንዘብ ለስጋ ሁሉ ገንዘብ ሆኗል። የስጋ ሁሉ ገንዘብ ምን ሆኗል? የአምላክነት ገንዘብ ሆኗል ማለት። ስለዚህ ክርስቶስ ስንል ፍጹም ሰው ፍጹም አምላክ ነው።
ይሄ ስጋ ነው ይሄ አምላክ ነው አንለጥንም። አንድ ተዋህዶ ማለት ኦኬ አንለጥንም አይደል? አሁን ክርስቶስ ለተዋህዶ ስጋ አምላክነት ምን ሆኗል? ክርስቶስ ተዋህዶ ስጋ በአብ ላይ የተቀመጠ ነው። አዎ ለስጋ ለተዋህዶ ስጋ ከድንግል ማርያም ለነሳው ስጋ አምላክነቱ ገንዘብ ሆኗል። እንዲሁ ደግሞ ከድንግል ማርያም በነሳው ስጋ ምክንያት ያ አምላክ ምን ሆኗል? የስጋን ባህሪ ገንዘቡ ማድረግ ተወለደ፣ ታመመ፣ ሞተ እንላለን ማለት ነው። ቅድም ነፍስና ስጋ ሁለተኛ ሰርች ነው ብዙ ያልባለው። እሺ አሁን ከዚህ በኋላ ያለበት ነገር ካለ እሺ አሁን ደግሞ ልጠይቅ። አሁን መጽሐፈ ምሳሌ ላይ ፈጠረኝ ይላል አይደል? ምንድን ነው የፈጠረው? ነፍስ ነው ስጋን የፈጠረው ወይስ አምላክ ነው አምላክን የፈጠረው? አሁን በደንብ እንድትረጂ ይፈልገው አምላክ አይፈጠርም። አምላክ ፈጠረኝ ያለው ምንድነው? ቆይ በደንብ ስሚኝ። ይሄ እኮ አንቺ አይደለሽም። ኢቭን ካንቺ በላይ እንኳን በጣም ረቀቀ ያለው እና አሪዮስ የሰጡበትን ነገር ነው የምነግርሽ። አሁን እኮ ስኔውን አውቃለሁ አላልኩም እኮ እየተረዳሁክ ነው እኮ እንድትረጂ እኮ ነው። አሁን በደንብ ስሚ። ይሄን የተናገረ ለምሳሌ ወይስ ግልጽ እንዲሆንልሽ ክርስቶስ የተዋህዶ ስጋ ዓለም በፊት ነበር እንዴ? ቅድም ገባኝ አልሽኝ አይደል? ለምሳሌ ነፍስና ስጋ አልሽኝ አይደል? ልክ እንደዚህ ክርስቶስ ላይ ምን አለ? መለኮትና ምን አለ? ስጋ አለ። ለመለኮት ለስጋ ምን ነው? ፈጣሪ ነው አይደለም? ፈጣሪ ነው። ስጋ እኮ የተዋህደው አይደል? ከዛ በፊት ስጋው አልነበረው? ከሳይፈጥረው በፊት ይኸውልሽ ቅድም ራሱ ሲናገሩ ስንትሽ ከሆነ ዓለም ሳይፈጠር አልፋና ኦሜጋ የሆነ አንድ አምላክ አለ። በደምብ ስሚ። ቆይ በደምብ ላስረዳሽ። ቆይ በደምብ ስሚ። እዚህ ጋር ነው መሰረቱ። ዓለም ሳይፈጠር ዓለምን የፈጠረ አንድ አምላክ አለ። አንድ አምላክ አለ። 1 minute I will come 1 minute ኦኬ። ዓለም ሳይፈጠር ዓለምን የፈጠረ ዓለምን የሚመራ ዓለምን የሚገዛ አንድ አምላክ አለ። ፍጹም አንድ አምላክ አለ። ይሄ አንድ አምላክ ፍጹም ሶስትነት አለው። በደምብ ስሚ። አካል ማለት ነው። ከሶስቱ አካል አንዱ አካል ከ5500 ዘመን በኋላ ፍጹም ስጋን ተዋህዷል። ከመዋሃዱ በፊት አምላክ ብቻ ነው የተፈጠረ፣ ስጋ የለም። ግን አምላክ ሆኖ ሳለ አምላክ፣ ቃል፣ ብርሃን፣ መለኮት፣ ጥበብ ተብሎ ይጠራል። ይህ ቃል የተባለ የእግዚአብሔር ቃል፣ የእግዚአብሔር ኃይል፣ የእግዚአብሔር ጥበብ፣ የእግዚአብሔር መለኮት የተባለው መለኮት የሆነው ይህ ዓለምን ለማዳን ስለወደደ ከአንዲት ከ15 ስጋን ነሳ። ስጋ ሲነሳ ግን አብም ወልድ መንፈስ ቅዱስም ነው። ማዋሃድ የሚሉት ነገሮች እነዚህ ላይ ከአይምሮች በላይ ስለሆነ ግን የተዋህደው አንዱ አካል ነው። ስለዚህ አንዱ አካል እኮ ቅድም ምንድን ያልከኝ? አንዴ ቆላስተው ቅድም ምንድን ያልከኝ? በነስታስረዳኝ አንቺና ነፍስሽና ስጋሽ አንድ ነው አልከኝ አይደለ? በኔ እንዳስረዳኝ ፈጣሪን የምረዳው ከሆነ ስጋን ሳይፈጥር በፊት እግዚአብሔር መንፈስ ብቻ ነበረ። ረቂቅ ነው፣ መለኮት ብቻ ነው። ስጋ ከመዋሃዱ በፊት ፍጹም አምላክ ብቻ ነው። ይሄ ፍጹም አምላክ ከድንግል ማርያም ስጋን ከድንግል ማርያም ሲወለድ ስጋን ወሰደ ማለት አይደል? ከድንግል ማርያም ሲዋሃድ ሲወለድ ስጋና ምን ተዋህዶ ማለት ነው? መለኮት ተዋህዶ ማለት ነው። በስጋና መለኮት ውህደት መሃል የመለኮት ሁሉ ገንዘብ ወይም ባህሪ የስጋ ሁሉ ባህሪ ሆነ ሳይጠፋፋ። የስጋ ሁሉ ባህሪና ገንዘብ ለማን ገንዘብ ሆነ? ለመለኮት ገንዘብ ሆነ። ስለዚህ ክርስቶስ ማለት ጀመርን ማለት ኢየሱስ ስንል ፍጹም ፍጹም አምላክ ማለታችን። በፊት እኮ ከተዋህዶ በፊት እኮ ክርስቶስ አንልም። ማን ምን ነው? እግዚአብሔር ቃል፣ እግዚአብሔር ወልድ፣ ብርሃን፣ ጥበብ፣ የእግዚአብሔር እጅ ሊሆን ይችላል። ኢየሱስ ካልሽ ግን ክርስቶስ ካልሽ ግን ፍጹም ተዋህዶ ነው የምታወሪ ማለት ፍጹም ፍጹም አምላክ ማለት። ስለዚህ ልክ እንደኔ ብዬ መሰልኩልሽ ይኸውልሽ እንደኔ ብዬ መሰልኩልሽ ከተዋህዶ በኋላ ስላለው ከተዋህዶ በፊት አይደለም። ከተዋህዶ በፊት ምን ነበር? መንፈስ ነበር፣ አምላክ ብቻ ማለት ነው። እሺ እንፍጠር እንደ አምላክ
በምሳሌያችን እንፍጠር ሲል በምን ምሳሌ ነው ያደረገንኛል? አሁን ወደዛ ለመየሽ በመንፈስ ምሳሌ ለምሳሌ አንድ አስረዳኛ። ለምሳሌ አሁን ክርስቶስ ለምሳሌ እንደ ምሳሌያችን እንደ ፍጣሪያችን እንፍጠር ሲል ብዙ ምስጢር አለው። አንድ ምሳሌ ለምሳሌ ነፍሳችን ናት። አሁን ለምሳሌ የሰው ልጅ ነፍስ ታስባለች፣ ልባዊነት አላት። እግዚአብሔር አብ ልባዊ እንደሆነ የሰው ልጅ ነፍስ ብቻ ነው ልትለኝ ነው? እስትንፋስ ብቻ ነው ልትለኝ ነው? እንደዛ ከሆነ አሁን ትጠይቅኛለሽ፣ ሳልጨርስልሽ ደግሞ ራስሽ ትመልሻለሽ። እንዴት ነው የሚሆነው? አሁን ያወራሽ ያለው የሰው ልጅ እንደ ምሳሌያችን እንፍጠር ሲል የፈጠረው አዳም አምላክ ነው ብዬ አይደለም። የአዳም አንዱ ነፍሱ የአዳም ነፍስ ወይም የሰው ልጆች ነፍስ ሶስት ግብራት አሏት፣ ልባዊነት፣ ቃላዊነትና ሕያዊነት። ይሄ የአብ የወልድ መንፈስ ቅዱስን ከዊናታቸው ምሳሌ ነው። ልብነትን፣ ቃልነትን፣ አስተንፋስነት አንድ። ሁለተኛ እግዚአብሔር ገዢ እንደሆነ የገዢነት ስልጣን ያለው ፍጥረትን የሚገዛ የሰው ልጅ ታውን ጋር ታምጪው ያልኩሽ ለዚህ ነው። አንዱ ላይ መጀመሪያ እናጥራ። ገብቶሻል? አይ ሁሉንም በአንድ እንዲገባኝ ነው በደንብ። እንዴት በአንድ ይገባሻል አንቺ? እንዴ ባንድ ላይ ለምሳሌ መጀመሪያ እንደዛ ማለት ሳይሆን መጀመሪያ ምን አልከኝ? ላንቺና ነፍስሽ አይለያይም አልከኝ። ነፍሴና እኔ ካልተለያየን ብዬ ጠየቅኩክ ድጋሚ ፈጣሪ ነው ብሎ ጠየቀ። ደግሞ በመጀመሪያ አንተን ብቻ ነበር አልከኝ። ስለ ኢየሱስ ታውሪ፣ ስለ ተዋህዶ ታውሪ። ተዋህዶ ማለት የሰው ልጅ የነፍስና የሥጋ ምሳሌ ብዬ ነገርኩሽ አይደል? አዎ ነገርከኝ። አዎ ክርስቶስ እኮ የተዋሃደበት ጊዜ እንደዚህ ነው ብለን እኮ እኛ ቀናለን። ከድንግል ማርያም ተወልዶ እኮ እንላለን። ከ500 ዓመት በኋላ ብለን እንላለን። በፊት ያለ የነበር አልፋ ነው፣ በመለኮት ብቻ ያለ ከባሪ አባቱ ከአብ ከባሪው ከመንፈስ ቅዱስ ጋር እንላለን። ከዛ በኋላ ዓለምን ፈጠረ፣ አዳምን ፈጠረ። አዳም በደለ። ይሄ ሁሉ በደል ሆኖ 5000 አልፎ አዳምን ሊምረው ወዶ ድንግል ማርያም ከተወለደች በኋላ ከ15 ዓመት በኋላ ከእርሷ ስጋ ነሳ ነው እያልን ነው። የታሪክ ጉዞ እኮ አለው። ክርስቶስ ዓለምን ፈጥሮ ዓለም ከተፈጠረ በኋላ አዳም ፍቃድ ሰጥቶት ከፍቃዱ በኋላ መርጦ በድሎ ያ ሁሉ ካለፈ በኋላ ከ500 በኋላ እኮ ነው ክርስቶስ ምን ይሆነው? ሰው ይሆነው። ሰው ሆነ ሲባል ማለት ነው አምላክ ፍጹም ሰው ፍጹም አምላክ ሆነ ማለት ነው እኮ። ሰኔ ማለት ስጋ ሳይመጣ በፊት አዳም ነበር አልነበረም? ሰው ነው እኮ ሳልነበረም። ከአሁን ለምሳሌ ከድንግል ማርያም ክርስቶስ ሳይወለድ በፊት አዳም ነበር አይደለም? አዎ ነበር። ስጋ የሆነው ደግሞ ክርስቶስ ከድንግል ማርያም ከተወለደ በኋላ ነው። ታዲያ ድንግል ማርያም ከአዳም ነው የመጣችው እንዴ? እኮስ አብ እንደዛ ያለው ድሮ እንደዛ ያለው እንደ ምሳሌያችን እንፍጠር ያለው አንተ ባስረዳይ መሰረት ከሆነ መንፈስ ብቻ ነው ማለት ነው አዳም። አሁን አንቺ ይኸውልሽ ያኛው እኮ ቅድም ነገርኩሽ። ለምሳሌ እኮ አንዱ የእግዚአብሔርን ግብራት ንጽህናን፣ ቅድስናን ምሳሌ ርህራኄን ነገርኩሽ። 7 ነገሮች አሉት። 3 የነፍስ ግብራትና 4 የስጋ ባህሪያት አሉሽ። ከ3ቱ የነፍሳቱ ግብራት ከእግዚአብሔር አብ ልባዊነት ጋር፣ ከእግዚአብሔር ቃልነት ጋር፣ ከእግዚአብሔር ሕይወትነት ጋር ትመሰላለች አልኩሽ። ለምሳሌ ሁለተኛ ደግሞ በሚስጢር በኋላ ክርስቶስ ሰው በሚሆነው በሚስጢር የተነገረ ነው አልኩሽ። አሁን ይሄን በነገርሽ እኮ ስለማትረጂ ነው። አሁን እዚህ ግራ ይገባሽ ብሎ እና እንዴት ነው አስረዳኛ? እንዴት አይገባኝም? በነገራችን ላይ እኛ ምን ብለን እናምናለን? ቴዎሎጂ ወይም ስነ መለኮት ለሁሉም አይደለም። በነገራችን ላይ ይሄ እንፈልገው ለሁላችሁም። እኛ ክርስቲያኖች እውቀት ሳይሆን እምነት ነው የሚቀድመው። እግዚአብሔር አምነነው እናውቀዋለን እንጂ አውቀነው እናምናለን ማለት በጣም አስቸጋሪ። እንዴት አውቀነው እናምናለን? እግዚአብሔር ልናውቀው የምንችለው እሱ በወደደ ልክ ነው። ለምሳሌ አንቺ አሁን ስትሞጪ ገነት ግቢ ጀሃነም ታውቂያለሽ? እሱ በስራዬ ነው የሚወሰነው። በስራዬ ነው መቼ እንደምሞት አላውቅም። የፈጣሪ ስራ ነው። ግን የጀነት እንኳን ማታቂ ሰው እሺ፣ አሁን መቼ እንደምትሞጪ ማታቂ ሰው፣ የት እንደምትገቢ ማታቂ ሰው ስለ አምላክ ላውቅ ማለት አንችልም። ትችያለሽ? አምላክን ማወቅ መቼ እሱ በወደደው ልክና ልክ ብቻ ነው እኮ። እኔ እኮ እየጠየቅኩ ያለሁት በመጽሐፍ ቅዱስ የተጻፈውን ነው እንጂ እኮ ነው ያልተጻፈ ነገር እየጠየቅኩ አይደለም። ፋኪ አንዴ ቆይ የኔ አስረዳኝ እንጂ እምነቴን ስደብ አላልኩም። ከቅድሙ እየተነገረች ነበር። የመጀመሪያው ጥያቄ
እርጋታ እንትን ፋካ ከቅርታ ጋር እስካሁን የሚያጠይቅ አይደለም ስለሚያዳምጥ ነው እና አንዴ ሽኩር ምን ታርጋንት እንትን ያለ ሰው የለምና ምን ነበረ ከክርስቶስ ሰው መሆን ጋር ነበር። ኦኬ ወይም ደግሞ ከቃል ሰው መሆን ጋር ነበር። ከዛ በኋላ ተብራራልሽ እያስረዳኝ ነው እኮ መልካም። እሺ እያብራራልኝ ነው ገና እንቀጥላለን። ችግር የለውም ትቀጥያለሽ። እሺ ብዙም እንትናት አሁን በመጀመሪያ ደረጃ አንድ ነገር ብቻ ላስቀምጥልሽ። እሺ እኔ በቃ አንድ ጥያቄ ዛንትን ላይ የሞተው ሰው ነው አምላክ ነው አለብኝ በል። እዛ ላይ የተሰቀለው ሰው ነው አምላክ ነው? ይሄን ብቻ መልስልኝ። መልካም። ከተዋህዶ በኋላ ይሄ ግብሬ ሰው ይሄ ግብሬ አምላክ ብለን ለይተን የምንናገርበት የለም። እንደዚህ አይነት አገላለጽ እሺ ምንድን ነው የተሰቀለው? አምላክ በስጋ ተሰቀለ ብለን ነው የምንናገረው። አምላክ ነው የተሰቀለው? አምላክ በስጋ ተሰቀለ ብለን ነው የምንናገረው። አምላክ ነው የተሰቀለው አላልኩሽም። አምላክ በስጋ ተሰቀለ ብለን ነው የምንናገረው የምናምነው። ስጋው ምንድነው? ምክንያቱም መለኮትነት ስሚኝ አንዴ ቆይ አንዴ መለኮታዊ አካል የሚዳሰስ የሚጨበጥ የሚነካ የሚያዝ አይደለም፣ የሚታይ አይደለም፣ ረቂቅ ነው፣ ግዝፍ አይደለም። ለመሰቀል ደግሞ ያ አካል ግዴታ የገዘፈ የሚታይ የሚዳሰስ የሚጨበጥ አካልን ገንዘብ ማድረግ አለበት። ስለዚህ ሰውነት ደግሞ ግዘፍ አካል ስለሆነ ረቂቁ አካል ሰውነትን ምን አደረገው? ግዘፉን አምላካዊ ባህሪ የሚራብ የሚጠማ ስላልሆነ የሚደክም የሚታመም የሚጎሰቁል ኦኬ የሚገረፍ ስላልሆነ ህማም የሚሰማው ስላልሆነ ህማም የሚሰማውን የሚራብ የሚጠማ የሚጎሰቁለውን የሰውነትን ደግሞ ባህሪ ገንዘብ አደረገ። ባህሪውን ገንዘብ ሲያደርግ ቅድም እንደተባለው መለኮታዊ አካል ለሆነው ለረቂቁ የሚነገረው ለስጋ ይነገራል፣ ለስጋ ደግሞ የሚነገረው ለዚያኛው ደግሞ ለረቂቁ አካል ይነገራል። ስለዚህ አምላክ ክርስቶስ ተሰቀለ ብለን ስንናገር ማን ተሰቀለ እያልን ነው? ስጋው ቃል እያልን ነው። በሌላ አነጋገር ኦራ አገላለጽ ደግሞ አምላክ በስጋ ተሰቀለ እያልን ነው። ምክንያቱም የማይሞተው ሞተ ነው የሚለው ቤተክርስቲያናችን ትምህርት። የማይሞተው እንዴት ሞተ ሲባል ስጋን ገንዘብ ስላደረገ ኦኬ፣ ስጋን ገንዘብ የራሱ ባደረገው ሰውነት። ምክንያቱም ከእመቤታችን ከቅድስት ድንግል ማርያም ስጋን ፈጥሮ ተዋህዶታልና። አሁን አንቺ የስጋን ነገር ስታወሪ ለምሳሌ በሃይማኖተ አበው ምዕራፍ 35 ላይ ቅዱስ ጎርጎርዮስ ምንድነው ብለው እንትን የሚያብራሩት ክርስቶስ በመጀመሪያ ልደቱ ጡት ታለው አትበሉ፣ ሃይማኖተ አበው ታውጣለ ሄኒ አትበሉ። ምክንያቱም በቀደመው በዚያ ልደቱ እናት የለችውምና ከአባት ያለ እናት ተገኝቷልና። በዚህኛው በዳህራዊ ልደቱ ደግሞ በሁለተኛ ልደቱ አባት አለው አትበሉ፣ አባት አለው አትበሉ። እዚህ ለቀደመው ልደቱ አንናገርለትም። ይሄ ድካምን፣ መሰቃየትን፣ መንገላታትን፣ መታየት፣ መዳሰስ፣ መጨበጥ የሚለውን ማለት ነው። ከብርሃን የተገኘ ብርሃን ከእውነተኛ አምላክ የሆነ እውነተኛ አምላክ ስለሆነ ማለት ነው። ያ ትለዋለህ ከእግዚአብሔር አብ ምንድን ነው የሚለው እዚሁ ጋር ከእግዚአብሔር አብ በተወለደው ኦኬ በቀዳማዊ ልደቱ የእግዚአብሔር አብ ልጅ ነው ከድንግል እንደሚሆን የሚስተካከል ፍጹም አምላክ ነው። እርሱ ብቻ ከድንግል በተወለደው ልደት በስጋ ከሰው ጋር አንድ የሚሆን ፍጹም ነው አለ። ወደታች ወረድ። ከዚያስ ጌታችን ኢየሱስ ክርስቶስ ከሰማይ ኦኬ ስጋን ይዞ እንደመጣ የሚናገር ወይም ጌታችን የተዋሃደው ስጋ በቅድምና በመኖር ከአብ ጋር ትክክል ነው የሚል ቢኖር የተወገዘ የተለየ ይሁን። ጌታችን የተዋሃደው ስጋ ከድንግል እንደተገኘ ከእኛ ጋር አንድ እንደሆነ የማያምን ቢኖር የተወገዘ የተለየ ይሁን ብሎ ተናገረ ማለት ነው። ስለዚህ ክርስቶስ እኛን የመሰለው በኋላ ዘመን ከእመቤታችን ከቅድስት ድንግል ማርያም ስጋን ሲነሳ ስጋን ሲዋሃደው ነው ማለት ነው። ስጋን ሲነሳ ስጋን ሲዋሃደው ነው። ያንን ነው የምናምነው፣ ያንን ነው የምንቀበለው። አሁንስ ግልጽ ሆነልሽ? እዚህ በመስቀል የተሰቀለው ማን ነው? ስግው ቃል ነው፣ ወይም ደግሞ መለኮት በስጋ ነው የተሰቀለው። ኦኬ እሺ፣ መለኮት በ3 ቀን ሲሰቀል መንፈስ ብቻ ነበር የቀረው?
3 ቀን በመቃብር እንትን ሲል መጽሐፈ ሚስጥር ምዕራፍ 1 ቁጥር 21 ይሄን ማውጣት ከቻልክ የአባ ጊዮርጊስ ዘጋስጫ መጽሐፉ ካለ እዛ ጋር ብናየውና ብሪፍ ብናደርገው ለምን በመጽሐፍ ቅዱስ አልሰጠኝም? በኖርማል መጽሐፍ ቅዱስ ታለሚ መጽሐፍ እየጠቀስኩልሽ ነው። ከመጽሐፍ ቅዱስ ብቻ ካልሽ ሂጂና ፕሮቴስታንቱ ቤት ጠይቂ። እኔ መጽሐፍ ቅዱስ ብቻ ተከታይ አይደለሁም። ኦኬ ለምሳሌ እኔ አንቺን ከቁርአን ብቻ ብለሽ አይ እኔ ሐዲስም ነው የምቀበለው ነው የምትይው ግግም ብለሽ እንጂ ከቁርአን ብቻ ምናምን በቤተ ክርስቲያናችን ያሉ ትልቅ አባት ናቸው። እሳቸው ምን ብለው ገለጹት? የክርስቶስን በሞተ ሰዓት 3 ቀን 3 ሌሊት በመቃብር ስጋው ሲውል ምን ብለው ተናገሩት የሚለውን እንመልከተው። እንዲህ አሉ። ክርስቶስ በሞተ ጊዜ ነፍስና ስጋውን ወስዶ ነው በሲኦል ያሉትን ነፍሳን ነፃ ያወጣው። አሁን ዮሴፍና ኒቆዲሞስ በመቃብር አኑረውታልና ነፍሱ ደግሞ በሰማይ ሄዳ እስረኞች የነበሩትን ነፃ አውጥታለችና። መለኮት ግን አለ ምን? መለኮት ግን ከስጋም ጋር ከነፍሱም ጋር ነበረ አለ። ኦኬ ከስጋውም ጋር ከምኑም ጋር ነበር? ከነፍሱም ጋር ነበረ። መለኮት አልተነጠለም። ለዚያ ነው ክርስቶስ ሕያው ሆኖ ከሙታን መካከል ራሱ የተነሳው ስጋው ቃል ስለሆነ በሰውነቱ አይደለ በስጋው የመለኮት እንደሚነግረን ያ ስለሆነ ክርስቶስ ለትንሽ እንኳን የሰከንድ ያክል ኦኬ ለትንሽ እንኳን የሰከንድ ያክል መጽሐፈ ሚስጥር ነው ምዕራፍ 1 ቁጥር 21 ላይ ያለው ነው። ለሰከንድ ያክል እንኳን እዛ ሄዶ ነፍሳትን ነፃ ሲያወጣ ቀደም አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ በስጋው ሞተ ሲል በስጋው ሲሞት ዮሴፍና ኒቆዲሞስ ቀብረውታል። ስጋውን ምንም ጥያቄ የለውም፣ በመቃብር አውለውታል። ኦኬ ክቡር ስጋውን ማለት ነው። በኋላ ላይ ግን መለኮቱ አልተለየውም ነው። ስጋው እንትን ቃል ከስጋውም ጋር ነበር ከመለኮቱም ጋር ነበር ማለት ነው። እና ያ ነው ሐሳቡ። ኦኬ እኔ ልቀጥል እና ተቀበሉት። አባ ጊዮርጊስ ያወጣው እሺ ምዕራፍ 1 ቁጥር 21 አንድ ያወጣውና ቁጥር 21 አካባቢ ሽኩር ተቀጥላለህ። አርሲስ የተሰኘ መናፍቅ በነፍስና በስጋ ወደ ሲኦል ወረደ ይላሉ። አርሲስ የተባሉ መናፍቃን ማለት ነው። እኛ ግን መለኮታዊ ቃል ከብቻ ከነፍስ ጋር ወደ ሲኦል ወረደ፣ ስጋን ግን ዮሴፍና ኒቆዲሞስ ከመስቀል አወረዱት፣ በበፍታም ገንዘው በመቃብር ውስጥ አኖሩ። ያለ ነፍስ ቆየች። መለኮት ግን አለ መለኮት ከማን አልተለየም? ከነፍሱ ጋር ነበረ፣ ከስጋው ጋርም አልተለየም። በአብም ቀኝ ከዓለም አስቀድሞ እንደነበረ አኗኗሩ በአካል የተለየ ሆነ። በሁሉ ስፍራ በሁሉ ዘንድ አኗኗሩ ኦኬ በአካል የተለየ ሆነ፣ ሞልቶ ይኖራልና ብሎ በዚህ ኦኬ በመጀመሪያ በጣም ነው የማመሰግናችሁ። ማለት ያላችሁ ስርዓት በጣም ደስ ይላል። እኔ እንደዛ ቤት አለ ብዬ አላስብም ነበር። ማለት ሌሎች ከነፍ ከማይባቸው ቦታ ላይ በጣም አመፀኙና ማነው ሄኖክ ሁለታችሁም የሚሰጡት እንትን በጣም ደስ የሚል ነውና 20 ቁጥር 17 ላይ ያለው ነው መሰለኝ። እንደዛ ነው ጥቅሱ እንኳን በደንብ አልናገር። ወደ አምላኬና ወደ አምላካችሁ አምላክ ለአምላክ ሁለት አምላክ ተብሎ አይገለጽም ወይ? እስቲ ኦኬ ጨምሩበታላችሁ። አክቹሊ እኔ ብቻ እንዳልሆነና ያ ኢየሱስ ክርስቶስ በስጋ ሲገለጥ ወይም ደግሞ ሰው ሲሆን ፍጹም ሰው ፍጹም አምላክ ነው ብለን እናምናለን። ፍጹም ሰው ፍጹም አምላክ ነው ብለን እናምናለን። ሌላው ደግሞ ኢየሱስ ክርስቶስ በመጽሐፍት በነቢያት ማለት ነው የሙሴን ጨምሮ እንዲሁም የሁሉም ነቢያት ከመጀመሪያው ከትንቢተ ኢሳያስ እስከ ሚልክያስ ድረስ ያሉ ነቢያት የእነሱን ትንቢት ልፈጽም ዘንድ ይገባኛል ብሏል። ወይም ደግሞ በመጽሐፍት ስለኔ የተጻፈው ስለሱ የተጻፈው እንዲፈጸም ተናግሯል። ኢየሱስ ክርስቶስ ምን ለማድረግ ነው የመጣው?
የነቢያትን ትንቢት ለመፈጸም። ስለዚህ ብዙ ጊዜ ኢየሱስ ክርስቶስ ያደረጋቸው ነገሮች በሙሉ በአዳም ወይም ደግሞ በሰው ልጆች ሲጸልይ አዳም ከወደቀ በኋላ ወደ እግዚአብሔር ያደረገውን ጸሎት እሱን በማመልከት ያደረገው ነው። ዳግመኛም አንድም ደግሞ ለእኛ ለሰው ልጆች ጸሎትን ለማስተማር ነው። ሁሉም ያደረጋቸው በስጋዊ ወራት በዚህ ምክንያት ነው። መከራን የተቀበለው ስቃይን የተቀበለው እንዲሁም ደግሞ የተሰቀለው ራሱ ለሰው ልጆች ኃጢአት ነው ብለን የምናምነው። ስለዚህ እዚህ ጋር አምላክ ሲል ሪፈር እያደረገ ያለው ሰውነቱ ነው፣ ወይም ደግሞ በሰውነቱ በስጋው እሱን ሪፈር ለማድረግ ነው አምላክ የሚል ወደ አምላኬና ወደ አምላካቸው ወደ አባቴና ወደ አባታችሁ ብሎ የተናገረበት ምክንያት ይህ ነው። ሌላው ደግሞ በትንቢተ ኤርሚያስ ላይ እኔ የስጋ ለባሽ ሁሉ አምላክ ነኝ ብሎ እግዚአብሔር ተናግሯል። ይህ ትንቢት ኢየሱስ ክርስቶስ ቅድም ምን አለን? የነቢያትን ሁሉ ትንቢት ሊፈጽም ዘንድ ይገባዋል። ሁሉም ያደረጋቸው ለምሳሌ በመስቀል ላይ ሳለ አምላኬ አምላኬ ስለምን ተውከኝ የሚለውን እንኳን ካየን እዛ ላይ ራሱ አምላኬ አምላኬ ብሎ ይናገራል። ይህን ጌታ ለምን ተናገረው ብለን ስናይ ብዙ ምክንያቶች አሉት። የመጀመሪያው ምክንያት ትንቢትን ለመፈጸም ነው የምንለው። በመዝሙር ምዕራፍ 23 ቁጥር 1 ላይ አምላኬ አምላኬ ስለምን ተውከኝ የሚል ትንቢት በመዝሙር በነቢይና ንጉስ ቅዱስ ዳዊት ተነግሮ ነበር። ይህን ለመፈጸም አምላኬ አምላኬ ስለምን ተውከኝ አለ ብለን እናምናለን። ሁለተኛ ደግሞ በአዳም ተገብቶ ነው ብለን እናገራለን። ተገብቶ ነው ማለት የአዳምን ጸሎት በእሱ ተገብቶ እሱ ጸለየ ማለት ነው። ስለዚህ አንደኛ፣ ሁለተኛ ደግሞ የነቢያትን ትንቢት ለመፈጸም ነው ብለን እናምናለን ማለት ነው። ስለዚህ እዛ ጋር ወደ አምላኬና ወደ አምላካችሁ ሲል ምክንያቱም እኔ የስጋ ለባሽ ሁሉ አምላክ ነኝ ስለሚል እግዚአብሔር፣ ኢየሱስ ክርስቶስ ደግሞ ሰዎችን ወክሎ ስጋን ለብሶ ወደ ምድር ሲመጣ ይህን ትንቢት ሊፈጽም ይገባዋል እና በሰውነቱ አምላኬ ብሎ ይናገራል ማለት ነው። ሁለተኛው ደግሞ በሰው በአዳም ተገብቶ ነው ብለን እናምናለን። በዚህ ምክንያት ነው ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ ብሎ ጌታ የተናገረው ማለት ነው። ይህ ሁሉ ለሰው ልጆችን ለማስተማር ነው። ያወራን አይደል? ቀጥል። ኦኬ እሺ። ይህ ሁሉ ያደረገው የሰው ልጆችን ለማስተማር ነው። ወደ አምላኬና ወደ አምላካችን የሚል ሲያስተምር የነበረው ለሰው ልጆች ማስተማሪያውን ዘንድ ነው የሚል ሀሳብ ነበር የሰጠኝ። ግን ይሄን ለማለቱ ማስረጃው ምንድን ነው? ይሄ እንደዚህ እኔ ይሄ ያልኩት ለዚህ ነው የምለው ማስረጃው ምንድን ነው? ወደ ኋላ ተመልሰን ከብሉይ ኪዳን ላይ የምናገኘው አሁን ቅድም ያመጣው መረጃዎች ይሄን ፋክቱ የሚያሳያል ወይ ነው? ክሊር አልልኝ። ኦኬ ግልጽ ነው አይ ቲንክ እና ቀላል ነው። ቀለል አድርገን እናየው። ኢየሱስ ክርስቶስ ምድር ላይ የመጣበት ዓላማ ራሱ ምንድን ነው? እስኪ ልጠይቅ። ግን መልእክት ተቀብሎ እንደመጣ ነው ሰው ልጆችን ለማስተማር በእኛ ኢየሱስ ክርስቶስ አምላክ ነው ብለን እናምናለን። ወደ ምድር የመጣውም ደግሞ በአዳም ምክንያት የመጣውን ኃጢአት እንዲሁም ደግሞ በአዳም ኃጢአት ሊያድን ዘንድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ ዓላማው ይሄ ሆኖ ነው ወደ ምድር የመጣው። ዓላማው ይሄ ከሆነ ምድር ላይ ያደረጋቸው ነገሮች በሙሉ ኢየሱስ ክርስቶስ ባይዘዌ ዳግማዊ አዳም ይባላል፣ ደግሞ ሁለተኛው አዳም ይባላል። ሁለተኛው አዳም የተባለበት ምክንያት በአዳም ምክንያት የወደቀውን ማንነታችን መልሶ ለማደስ ነው። ሁለተኛው ዳግማዊ አዳም፣ ሁለተኛው አዳም የተባለበት ምክንያት ማለት ነው። ስለዚህ ወደ ምድር የመጣበት ዓላማ ካየን ቅድም እንዳልኩ በሰው ልጅ ኃጢአት ምክንያት የመጣውን ሞት እንዲሁም ደግሞ ኃጢአትን ምክንያት እንዳይሞት በክርስቶስ ይነሳ ዘንድ እሱም ሞትን ያሸንፍ ዘንድ ወደ ምድር መጣ፣ ሞተ፣ ተቀበረ። በሶስተኛ እንዳደረጋቸው ነገሮች በሙሉ ለአርአያነት ነው። ወይም ደግሞ ለአርአያነት ሲባል ለምሳሌ ሲጸልይ እኛ ሰዎች እንዴት መጸለይ እንዳለብን ለማስተማር፣ ለምሳሌ ለሐዋርያት ሲያስተምር ብሎ አባታችን ሆይ በሰማያት የምትኖር እያለ ተናግሯል። ይህን ጸሎት እንደነዚህ የሚያደርጋቸው ነገሮች በሙሉ ለማን ነው?
ሰዎችን ለማስተማር እንዴት መጸለይ እንዳለብህ ለማስተማር ረቡኒ መምህር የተባለበት ምክንያት አንዱ ይሄ ነው። ሌላ ሁለተኛ ደግሞ ኢየሱስ ክርስቶስ ኃጢአት የለበትም፣ ከኃጢአት ንጹህ ነው። ነገር ግን ለምን ተሰቀለ? የመሰቀሉ ዓላማ ምንድን ነው ብለን ካየን በኢሳይያስ ትንቢት ላይ እሱ ስለ ኃጢአታችን ቆሰለ፣ ስለ በደላችን ደቀቀ፣ በእርሱ ቁስል እኛ ተፈወስን ይላል። ሰው በሙሉ እዚህ ምድር የተቀበላቸው መከሮች በሙሉ ስለ ሰው ልጆች ብለን እናምናለን። ስለዚህ አምላኬ አምላኬ ስለምን ተውከኝ ብሎ የተናገረበትም ምክንያት ዋናው ምክንያት በሰው ልጆች ተገብቶ ነው ብለን እናምናለን ማለት ነው። በሰው ልጆች ተገብቶ ማለት በአዳም ልጆች ምክንያት ተገብቶ ነው። አምላኬ አምላኬ ስለምን ተውከኝ ብሎ መጸለዩ ብቻ እኮ አይገርምም። ሞቷል፣ ስለኛ ሞቷል፣ ስለኛ ተሰቅሏል፣ ስለኛ መከራን ተቀብሏል። ይህ ሁሉ ያደረገው ግን ኢቭን በሮማውያን ሕግ እንኳን ሰው ኃጢአት ሳይሰራ አይሰቀልም ወይም አይገደልም አይደል? ነገር ግን ኢየሱስ ያለምንም ኃጢአት ነው የተሰቀለው፣ የተገደለው፣ የሞተው። ይህን ለምን አደረገው ከተባለ ንጹህ ሆኖ ለምንድን ነው ይህን ሁሉ መከራ የተቀበለው ካልን ለሰው ልጆች ነው። ስለዚህ ምድር ላይ ሳለ የጸለያቸው ጸሎቶች በሙሉ አዳምን ወይም የሰው ዘርን ወክሎ የጸለያቸው ናቸው። በአዳም ተገብቶ ነው ያልኩ በዚህ ምክንያት ነው። ገባ? ስለዚህ ወደ አምላኬና ወደ አምላካችሁ ሲል ከለበሰው ሰውነት አንጻር የለበሰው ሰውን ደግሞ ምን ነው ሪፈር የሚያደርገው ማለት ነው? ዳግሞ የአዳም መሆኑን ወይም ደግሞ በአዳም ልጆች ወይም በሰው ልጆች ፋንታ። ስለዚህ የእኛን ጩኸት ነው የጮኸው፣ የእኛን ጸሎት ነው የጸለየው፣ እኛ ልንቀበል ማለት ነው። እና በዚህ ምክንያት ነው አምላኬ አምላኬ ስለምን ተውከኝ ያለውንም ብትል ወደ አምላኬና ወደ አምላካችሁ አምላኬ አምላኬ የሚለው በሙሉ ዳግማዊ አዳም በሙሉ ወይም ደግሞ በሰው ልጆች ተገብቶ ነው ባጭሩ። እንጂም ደግሞ ቅድም እንዳልኩት ትንቢትን ይፈጽም ዘንድ ግድ ስለሆነ ነው። ተረዳኝ? ኦኬ። አዎ ተረዳኝ። ስጋ የለበሰበት ምክንያት ቤዛ ለና ቤዛ ለሰው ልጆች ሁሉ ቤዛ ሊሆን የመጣው በለኛል። ግን አንዳንድ መጽሐፍ ቅዱስ ማለት ትንሽ አንዳንድ ከሚሰማም ከማናብም ለምሳሌ ሕዝቅኤል 18 ቁጥር 20 ላይ የአባትን መጥያት የማንም መጣት የማንም መሸከም እንደማይችል መጽሐፍ ቅዱስ የምናገርበት ቦታ አለ። ይሄን እንዴት አድርገን ነው ልንረዳ የምንችለው? ይህንን ዕፅ አትብላ ወይም ይህን ፍሬ አትብላ ከበላ የሞት ሞትን ትሞታለህ እግዚአብሔር ብሎ አዘዘው። ሰው እዚህ ጋር እንደ አምላክነቱ ያዘዘው አዳም የሰው ዘር ወካይ ነው በመጀመሪያ። ምክንያቱም አዳም የመጀመሪያው ሰው ነው አይደለ? ሰው አዳም እዛ ጋር የወከለው የሰው ዘርን ነው። እግዚአብሔር እንደ አምላክነቱ የሞት ፍርድን ሲያመጣ በአዳምና በልጆቹ ላይ ነው። ምክንያቱም አዳም የሰው ዘር ወካይ ስለሆነ። ነገር ግን እኛ ሰዎች አሁን ያለ ነው የአዳም ኃጢአት ተላልፎብናል። ልክ ኃጢአት እንደ ምንድን ነው እንደ ጄኔቲክ እንደዛ አይነት በሽታ አይተላልፍም ከሰው ወደ ሰው። ነገር ግን የዛ ኃጢአት ኢፌክቱ ወይም ሞት የተባለው የጎሰቆለው ማንነት ወዘተ እኛ ሰዎች ፐርሲቭ አድርገናል ወይም ደግሞ ይዘነዋል። ሰው ስንወለድ በአዳም የወደቀ ልክ አዳም ፍሬውን ከበላ በኋላ ያ ማንነቱ ወድቋል ከእግዚአብሔር ኃጢአት የሚባል ነገር የሰው ልጅ ማወቅ ጀመረ ማለት ነው። እዚህ ኃጢአት የሚባል ነገር ወደ ዓለም የገባው ሞት የሚባል ነገር ወደ ዓለም የገባው ራሱ በአዳም ምክንያት ነው። ኦኬ ሶ አዳም ሰውነታችን በሙሉ ኃጢአት የሚስማማ ሆነ፣ የወደቀ ሰውነት ሆነ። ሰው ከአዳም የሚወለዱ ልጆች በሙሉ ይህንን ፌለን የሆነ ኔቸር ወይም ደግሞ የወደቀውን ኔቸር ይዞ ነው የሚወለዱት። ሁለተኛ ደግሞ ከበላ ሞትን ትሞታለን የተባለው ይህ ሞት ለሰው ሁሉ ደረሰ ይላል። ኢቨን ቅዱስ ጳውሎስ በሮሜ መልእክቱ ላይ በአንዱ አዳም ምክንያት ሞት ወደ ዓለም ገባ ይላል አይደል? ይህ ሞት የተባለው ነገር በሙሉ በሰው ዘር በሙሉ ነው የደረሰው። ምክንያቱም እዛ ጋር አዳም የሰው ተወካይ ስለሆነ። ኃጢአቱን ግን ከጠየቀኝ ኃጢአት እንደ በሽታ የሚተላለፍ አይደለም። ምክንያቱም እኛ አዳም ኃጢአት ሲሰራ ስላልነበርን እሱን ኃጢአቱን የምንይዝበት ምክንያት የለም። ነገር ግን የዛ ኃጢአት ኢፌክት የወደቀው ኔቸር የወደቀው ሰውነትን ይዘን የተወለድ ነው። ዋና ደግሞ ሞት የሚባል ነገር አለ በሰው ዘር በሙሉ የተፈረደበት፣ እኔም አንተም ሁላችንም የምንሞተው ማለት ነው። ኢየሱስ ክርስቶስ የመጣው ይህንን ሞት ለማሸነፍ ነው። ኃጢአት የሚባለውን ከሰው ሰው እንጂ
እኛ ያቺን አዳም ኃጢአት ሲሰራ አልነበርንም። ያቺን የአዳም ነገር ግን የዛ የኃጢአት ኢፌክት ፌለን የሆነውን ሰውነትን ይዘን ነው የምንወለደው። ሞትን ራሱ እንደ ሰው ይዘን ነው የምንወለደው። የምንሞተው በሱ ምክንያት ስለሆነ ማለት ነው። ስለዚህ ክርስቶስ ያደረገው መጥቶ ምንድን ነው ይህንን ሞት በሞቱ አጠፋ ማለት ነው። ምክንያቱም ይህንን ሞት ሊያሸንፍ የሚችል አካል አምላክ ብቻ ነው። ከ3 ቀን ከሞተ በ3ኛው ቀን ሲነሳ ይህንን ሞት በሞቱ አጠፋው ብለን የምናምነው። ስለዚህ ሰው ኢየሱስ ክርስቶስ የተሰቀለው ለአዳም ኃጢአት፣ እኛም ኢቭን ለምንሰራቸው ኃጢአት ለአዳም ላጠፋት ብቻ አይደለም። ኢቭን ሰዎች እንኳን ኃጢአት የሚሰራ ምንድነው ኃጢአትን የተለማመደ ኔቸር ነው እናያዝ ነው። እኛ ለምንሰራው ኃጢአት ጭምር ሙታል ነው ኮንሰፕቱ። ለሰው ልጆች ኃጢአት ሁሉ ሙታል ሲባል ሰው ኢቭን ለሚሰራው ኃጢአት ሁሉ ክርስቶስ ሙታል ነው። ያቺ የአዳም ኃጢአት ብቻ ኢምፕላይ የምታደርግ አይደለች። እኛም የምንሰራው ኃጢአት ሪፈር ያደርጋል። ፕላስ ደግሞ ቅድም እንዳልኩ ሞትን ለማሸነፍ ነው። ስለዚህ አሁን ሰው ሞቶ አይቀርም። ዳግመኛ በዳግም ምጽአት ደግሞ ክርስቶስን አብነት አድርጎ ይነሳል ብለን እናምናለን። ከሞት እንነሳለን ብለን እናምናለን ማለት ነው። ስለዚህ ክርስቶስ የሞተበት ዋና ዓላማ ነው። ኦኬ አመሰግናለሁ። ያው መልሱን ብቀበልም ሌላ ሰው ማለት ነው ጨምርሽ እሰማለሁ። ኦኬ ቀጥል ማሂር። ሰላም ብያለሁ። ሩሂ ነው። ቀጥል። ያ ቀጥል። እሺ እሺ ማለት ስለ አንደኛ ጢሞቴዎስ ማገኘው በብርሃን ውስጥ ይኖራል ምናምን ማለት ጥቅሱን ሙሉ ብታነብልኝ አሪፍ ነው። ግን ሞት ማገኘው ስል ማለት አሁን ለምሳሌ ክርስቶስ አምላክ ነው ካልነው ሞት ደግሞ አግኝቶታል በምናወራ ከሆነ ትንሽ አይጋጭም? ክላሽ አረጋ። እሺ አንደኛ ጢሞቴዎስ ምዕራፍ ስንት ነበር ያልከኝ? ኦኬ እሺ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየውም፣ ሊያየውም አይቻለውም። ለእርሱ ክብርና የዘላለም ኃይል ይሁን ይላል። ኦኬ ሶ እዚህ ጋር አምላክ የማይሞት ነው። እዚህ ጋር ፖይንት የተደረጉ ሁለተኛ ማንም ሊቀርበው በማይችል ብርሃን ይኖራል የሚለው ነው። ሶስተኛ ደግሞ አንድ ሰው እንኳን አላየውም ሊያየውም አይቻለውም የሚለው። እነዚህ 3 ነጥቦች ናቸው። ኦኬ የማይሞት ነው የሚለው ጋር ከመምጣታችን በፊት ሶስተኛውን ፖይንት እናንሳ። እሱ ምንድን ነው? አንድ ሰው እንኳን አላየውም ሊያየውም አይቻለውም የሚለው ነው። ይህንን ቃል ይዘን ወደ ብሉይ ኪዳን ስንሄድ እግዚአብሔር ለምሳሌ ለነብዩ ለኢሳያስ ከፍ ባለና ረጅም በሆነ ዙፋን ላይ ታይቶታል። ለእስራኤላውያን ጭምር ታይቷል አይደለ? በሙሴ በነበረበት ዘመን ለእስራኤላውያን የእስራኤልን አምላክ አዩ ይላል ታየ። ለኢሳያስ ከፍ ባለ ዙፋን ላይ ሆኖ ከታየ ታዲያ እዚህ ጋር አንደኛ ጢሞቴዎስ ምዕራፍ 6:16 ላይ ለምንድን ነው አንድ ሰው እንኳን አላየውም የሚለው ጥያቄ ያስነሳል። እዚህ ጋር አላየውም ሲባል በምንድን ነው የሚለው ነው ፖይንቱ። ስለዚህ አላየውም የሚለውን ብቻ ወስደን አምላክን የሆነ ቃሉ ላይ ብቻ ስቲክ አድርገን ምናምን እንትን ማድረግ አንችልም። ምክንያቱም ለምንድን ነው እዚህ ጋር አላየውም የተባለበት የሚለውን ፖይንት ስናነሳ ከኔቸር ከዲቫይን ባህሪ አንጻር ነው። እግዚአብሔርን በባህሪ መለኮቱ ማንም ያዩ የለም። ትርጓሜያችን ላይ ምንድን ነው ምነው ነቢያት እነ ኢሳያስ አየነው ብለው የለምን ምናምን ብሎ ያስቀምጥና አዎ እሳት አየን፣ ውሃ አየን፣ እንደዚህ አየን ነው እንጂ እግዚአብሔርንስ በባህሪው ማንም ያዩ የለም አሉ። በባህሪውስ ማንም ያዩ የለም ብሎ ነው የሚያስቀምጠው። ሰው በመለኮታዊ ኔቸሩ በባህሪው ማንም ያዩ የለም። እሱ አነዋወሩ ከፍጥረታት የተለየ ነው፣ ከፍጥረታት የተሰወረ ነው። ሰዎችም መላእክትም አያዩትም፣ ከሁሉ የተሰወረ ነው። ነገር ግን ለሰው ለፍጥረታቱ ለፈጠራቸው ፍጥረታት መገለጥ በወደደ ጊዜ በሚፈልገው ፎርም ሊገለጥ ይችላል።
በሚፈልገው ማለት ነው። ኦኬ ሶ ለዛ ነው ሶ አላየም የሚለውን ወስደን እግዚአብሔር በሚፈልገው ፎርም አልተገለጠም ማለት ወይም ደግሞ በብሉይ ኪዳን ለነቢያት አልታየም ማለት አንችልም። ኦኬ ኢቨን እዛው በወንጌል ላይ ጌታ ሲናገር ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታልና ይላል። ሶ ልበ ንጹሐን እግዚአብሔርን ያዩታል ይላል እዛ ጋር አይደለ? ያዩታል ሲባል ማለት ነው በባህሪው የሆነ እንደዛ ነው አይደለም። ነገር ግን ትርጉም አለው፣ ትርጓሜ አለው። እግዚአብሔርን በዲቫይን ኔቸሩ ማንም የሚያዩ የለም፣ አነዋወሩ የተሰወረ ነውና፣ ነገር ግን ሊገለጥለት ለሚፈልገው ለአንድ ፍጥረታዊ አካል ሰው ሊሆን ይችላል፣ ለማንኛውም ሊገለጥ ከፈለገ በፈለገው መንገድ ይገለጣል። እንጠው ሰው ይህንን ከያዝን እርሱ ብቻ የማይሞት ነው የሚለውን በተመሳሳይ ሎጂክ መመለስ እንችላለን ማለት ነው። እርሱ ብቻ የማይሞት ነው የተባለው በምንድን ነው? ክርስቶስ ሰው ከሆነ በኋላ ወይም መለኮትና ትስብእትን አዋህዶ ሰው ከሆነ በኋላ በምን ሞተ ነው ብለን የምናምነው? በስጋ ሞተ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ በስጋ ሞተ በመንፈስ ግን ሕያው ሆነ ነው የምንለው። የሞተው በምኑ ነው? በስጋው። እዛ ጋር የማይሞት ነው ሲል ዲቫይን ነው የሚያወራው ወይም ደግሞ መለኮታዊ ባህሪውን ነው የሚያወራው። ልክ አላየውም ሲል መለኮታዊ ባህሪውን እንደሚናገር ማለት ነው። ስለዚህ የማይሞት ነው ሲል ቅድም አሁን እንዳልኩ ምንድን ነው በዲቫይን ኔቸሩ አይሞትም ነው ወይም መሞት አይስማማውም። መለኮት ነው አምላክ፣ መሞት አይስማማውም። ግን ሰው ከሆነ በኋላ በስጋው ሞተ ማለት ነው። ሰው በስጋ ሞተ ነው የምንለው፣ መለኮቱ ግን ሞተ አንልም። እና ይሄን ለማለት ነው ባጭሩ። ኦኬ ታንክ ዩ አመሰግናለሁ። ያው በዚህ ቀጥሉ እላለሁ። አመሰግናለሁ። ኦኬ ምንም አይደልሽ። የሚጨምሩልህ ነገር ካለ ወንድሞች ይጨምሩላል። ስማቸው ሌላ ያ ትንሽ ልጨምርለት። ወይንሻ እንዴት ናችሁ? ሰላም ብያለሁ ሁላችሁ። ትንሽ መጀመሪያው ላይ ትንሽ ልጨምርልክ ነው። ክርስቶስ ለምንድን ነው ሰው መሆን ያስፈለገው ምናምን የሚል ፖይንቶች አንስተው ነበረ። እሱ ትንሽ ልጨምርልክ። አምላክ እግዚአብሔር አምላክ ሁለት የማይለወጥ ባህሪያቶች አሉት። አንዱ ፍጹም ፍትሃዊ ነው፣ ሁለተኛ ደግሞ ፍጹም አፍቃሪ ነው ማለት ነው። አምላክ ሰው ፍትሃዊነቱ ኃጢአትን እንዲቀበል ይፈርዳል ማለት ነው። which means ምን ማለት ነው? ሕዝቅያስ 18:20 ላይ እንደሚናገረው ኃጢአት የሚያደርግ ሰው እርሷ ትሞታለች ይላል። ስለዚህ አምላክ ዝም ብለው ኃጢአታችሁን ይቅር ብያለሁ ቢል ኖረው ፍትሃዊነቱ ይፈርሳል ማለት ነው። ስለዚህ ልክ እንደ አንድ ዳኛ አይ ስለምወድክ ምናምን ይቅር ብያለሁ ቢለው ፍትህ የለም ማለት ነው። ሰው የአምላክ አትሪቢዩቶች እነዚህ ሁለት አትሪቢዩቶች አሉት ማለት ነው። ሰው ፍቅሩ ሰው እንዲጠፋ አይፈልግም። ፍትሃዊነቱ ደግሞ ፍትህ መፈጸም አለበት ማለት ነው። ከሷ ከበላችሁ ቀን ትሞታላችሁ እንዳላቸው ማለት ነው። ስለዚህ መፍትሄው ምንድን ነው? ፍትህ ሳይጓደል ፍቅሩ የሚገልጥበት ብቸኛው መንገድ ቤዛነት ነው። ሰው ክርስቶስ የሰውን ስጋ ለብሶ የሰውን ቅጣት በራሱ ላይ ተቀበለ ማለት ነው። ፍትህ ተፈጸመም፣ ቅጣት ተከፈለ እና ፍቅርም ተገለጠ፣ ሰውም ዳነ ማለት ነው። ስለዚህ ለምንድን ነው ሰው መሆን ያስፈለገው ካልን ደግሞ ኃጢአት የሰራው ሰው ነበረ። ስለዚህ ቅጣቱን መክፈል ያለበት ሰው መሆን አለበት ማለት ነው። ነገር ግን ሮሜ 3:23 ላይ ምን ይላል? ሁሉም ሰው ኃጢአተኛ ስለሆነ ሌላውን ሰው ሊያድን አይችልም ማለት ነው። ከውስጥ ኃጢአት የሌለበት ፍጹም የሆነ ሰው ያስፈልጋል። ይህ ደግሞ ሰው የሆነው አምላክ ኢየሱስ ክርስቶስ ብቻ ነው ማለት ነው። ስለዚህ ሎጂካሊ ምንድነው አይዲያው? ዕዳ ያለበት ሰው የሌላውን ዕዳ ሊከፍል አይችልም። ክርስቶስ ደግሞ ዕዳ የሌለበት ኃጢአት የሌለበት የዘላለም የተባረከ አምላክ ስለሆነ የሌላውን ኃጢአት አንዴ ሱኩና እስከሚመለስ ጥያቄ ልመልስ። ኮሜንት ላይ የሆነ ጥያቄ ተጠይቀው ነበር ሄኒ ባነሳው ላይ እና ሹኩና ያነሳው በቁርአኑም ቢሆን ተመሳሳይ ነገር ነው ያለው። ማለት ተሸካሚ ነፍስ የሌላውን ኃጢአት አትሸከምም ነው የሚለው። ዛት ሚንስ ኃጢአት ያለበት የሌላውን ኃጢአት አይሸከምም ነው የሚለው ቁርአኑ ራሱ ብናየው ማለት ነው። እና ይሄ ማለት ተሸካሚ ያልሆነ ነፍስ ወይም ደግሞ ኃጢአት የሌለበት አካል የሌላውን ኃጢአት መሸከም ይችላል ማለት ነው። በእምና ራሱ ያንን ነገር እንትን ማድረግ ስለሚቻል ፕሩቭ ማድረግ ስለሚቻል ማለት ነው።
ወደዚህኛው ጥያቄ ስንመጣ አንደኛ ጢሞቴዎስ 6:16 ላይ እግዚአብሔርን በመለኮታዊ ክብሩ እሱ የማይሞት ነው በመለኮታዊ ክብሩ የሚኖር እንደሆነና ማንም እንደማያየው ይናገራልና ኢሳይያስ ደግሞ አየው ካልን ወይም ደግሞ ነቢያቶች በብሉይ ኪዳን የነበሩ ነቢያቶች እግዚአብሔርን አይተዋል ከተባለ ኮንትራዲክሽን አይደለም ወይ የሚል ጥያቄ ነው እና ለዚህ ይሄን ይመልሶታል። ቅድም ካለማስተዋል የመጣ ጥያቄ ነው እንጂ ይሄን ይመልሶታል አድሬስ ስላደረገው ማለት ነው። ምንድነው እዛ ጋራ አንደኛ ጢሞቴዎስ 6:16 ላይ እየተናገረ ያለው ስለ ዲቫይን ፓወር ነው እየተናገረ ያለው ወይም ደግሞ እግዚአብሔርን በመለኮታዊ ባህሪ ወይም በመለኮታዊ ኃይሉ ያየው ማንም የለም ነው ሊያየው የሚችል ማንም ስለሌለ ማለት ነው። እግዚአብሔርን እንኳንኛ መላእክቶች ራሱ እንደሚጋርዱት ነው አይደል እንትን የሚለው። ስለዚህ ምንድነው እግዚአብሔር በእኛ በትናንሽ ሰዎች በመለኮታዊ ክብሩ የሚታይ አይነት አምላክ አይደለም ነው። ነገር ግን እንደዚህ ካልን በኋላ ለነቢያት ታይቷል ስንልስ ምን እያልን ነው ከተባለ ነቢያቶች እግዚአብሔርን ማየት በሚችሉበት አቅም ተገልጦላቸዋል ነው። በቃ እነሱ በሚችሉበት አቅም ወይም ደግሞ ለነሱ ቢገለጥ እነሱ ላይ ምንም አይነት ነገር ምክንያቱም እግዚአብሔርን አይቶ መኖር አይቻልም ሲጀመር ማለት ነው። ምክንያቱም የእግዚአብሔር ኃይል በጣም እንትን ስለሆነ በመለኮታዊ ባህሪው እግዚአብሔርን አይቶ መኖር ታል ስንል ነቢያቶች በሚችሉት አቅም እግዚአብሔር ራሱን ገልጦላቸዋል ነው። በቃ እግዚአብሔር ነቢያቶች እርሱን ማየት በሚችሉበት አቅም ይገለጥላቸዋል። ምክንያቱም እነሱን ማናገር ሲፈልግ በሙሉ መለኮታዊ ክብሩ አይደለም እነ ኢሳይያስ አይተውታል እያለን ያለ ነው ማለት ነው። እግዚአብሔርም በሙሉ መለኮታዊ ክብሩ ማንም ሊያየው ስለማይችል ነገር ግን እነ ኢሳይያስ ነቢያቶች ሐዋርያቶች ኢየሱስ ክርስቶስ ስጋን ከለበሰ በኋላ ሐዋርያቶች አይተውታል አምላክን በስጋ ማለት ነው። ነገር ግን በብሉይ ኪዳን የነበሩት ነቢያቶች ግን እግዚአብሔር እነሱ እንዲያዩት በፈቀደላቸው ልክ አይተውታል ማለት ነው። ያ ማለት ግን ኮንትራዲክሽን እንዴት አልሆነም ካልን ምክንያቱም እዚህ አንደኛ ጢሞቴዎስ ላይ እየተነገረ ያለው ስለ መለኮታዊ ባህሪ ነው። አሁንም ቢሆን እግዚአብሔር በመለኮታዊ ባህሪው ያየው ማንም የለም። ነገር ግን ሐዋርያቶች አይተውታል ነቢያቶች አይተውታል። አዎ አይተውታል። ምንድነው እርሱ ሊገለጥላቸው በፈቀደው ልክ እነሱ አይተውታል ማለት ነው። እነሱ ቢያዩት እንትን ኮንትሮል ሊያደርጉት በሚችሉት መጠን እግዚአብሔር ለነሱ ተገልጦላቸዋል ነው። ስለዚህ ኢዝ ናት ኮንትራዲክሽን አይደለም ማለት ነው። የተለያየ ነገር ስለሚያወራ ሁለቱም ስኩና መቀጠል ትችላለህ። ኦኬ ሶሪ እንትን አልኩኝ። ሎጂካሊ ምንድነው እንዳልከው ኩማን ኃጢአት ያለበት ሰው የሌላውን ኃጢአት ሊከፍል አይችልም። ስለዚህ ኃጢአት የሌለበት ሰው የሆነው አምላክ ኢየሱስ ክርስቶስ ብቻ ነው ማለት ነው። ስለዚህ አንደኛ ጴጥሮስ 2:24 ላይ እንደሚናገረው ራሱ በስጋው በኃጢአታችን እንጨት ላይ ተሸከመ ይላል። ሮሜ 3:26 ላይ ደግሞ ራሱን ጽድቅ እንዲሆንና በኢየሱስ የሚያምነው እንዲያጸድቅ። ዮሐንስ 3:16 ላይ ደግሞ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወደዋልና ይላል። ስለዚህ ምንድነው የአዳምና ልጁ አይ ቲንክ ወጥቷል ከታች ካለ ልጨምርልክ። ስለዚህ የአዳምና የሔዋን ኃጢአት ምን ነበረ? ከፍሬው በላይ ማለት ነው። ፍሬው መብላታቸው ብቻ አልነበረም። እዛ ላይ ሰይጣን ሲላቸው እንደ እግዚአብሔር ትሆናላችሁ አትሞቱም አላቸው ሰይጣን። እግዚአብሔር ደግሞ እንደሚሞቱ ነግሯቸው ነበረ። ሰው ራሳቸው እግዚአብሔር ላይ አምጠው የራሳችን አምላክ እንሆናለን የራሳችንን ግን እናወጣለን ላይክ ብለው አሰቡ ማለት ነው። እንደ አምላክ ትሆናላችሁ ሲላቸው ማለት ነው። ስለዚህ ኃጢአት ማለት ከእግዚአብሔር ምንጭ ከህይወት ምንጭ ወይም ከእግዚአብሔር መለየት ማለት ነው። ልክ እንደ አንድ ስልክ ከቻርጀሩ እንት ሲነቀል ላይክ መጥፋቱ እንደማይቀር ሁሉ አዳምን ከእግዚአብሔር ሲለይ መንፈሳዊ ኦንቶሎጂካሊ ኮራፕሽን ተፈጠረ ማለት ነው፣ ወይም ሞተ ማለት ነው። ስለዚህ ኃጢአት ለምን ኃጢአት እንወርሳለን ለሚለው ደግሞ ምንድን ነው ኃጢአት ማለት ላይክ የአዳምን ፋይል አምጥቶ አምላክ በእኛ ላይ ይፈርዳል ማለት አይደለም። ይልቁኑ ምንድነው እንትን የባህሪ ኮራፕሽን ኦፍ ናቹር ነው። ናቹራችን ኮራፕትድ ይሆናል ማለት ነው። ስለዚህ ፎር ኤግዛምፕል አባትና እናታችን HIV ኤድስ ታማሚ ቢሆኑ ላይክ እኛ ከነሱ ስንወለድ ያ በሽታውን ይዘው ነው የምንወለደው። ስለዚህ ህፃኑ ጥፋት ባይኖረውም ላይክ የበሽታው ተሸካሚ መሆኑ ግን አይቀርም ማለት ነው። አንቀርም እኛ እሱን ነው ይዘን የምንወለደው። ስለዚህ አዳም ደግሞ የሰው ልጅ ዘር ሁሉ ምንጭ ወይም ስር ስለሆነ ላይክ ስሩ ሲበላሽ እኛ ቅርንጫፎቹ ወይ ደግሞ
እኛ ደግሞ ሙሉ በሙሉ የበሰበሰ ባህሪ ይዘን እንወለዳለን ማለት ነው። ስለዚህ እኛ ኃጢአተኛ የሆነው ኃጢአት ስለሰራ ብቻ ሳይሆን ኃጢአተኛ ሆነን ስለተወለድን ነው ኃጢአት የምንሰራው ማለት ነው። ለምሳሌ መዝሙረ ዳዊት ልጥቀስለት፣ ኃጢአት አይሸከምም ብሎ ነበረና መዝሙረ ዳዊት ልክፈትለት። መዝሙረ ዳዊት 51:5 ላይ ምን ይላል ዳዊት? እነሆ በአመፅ ተነሳሁኝ እናቴም በኃጢአት ወለደችኝ ይላል። መዝሙረ ዳዊት 51:5 ላይ ማለት ነው። ስለዚህ እዚህ ላይ ዳዊት ምንድነው እያለ ያለው? እናቴ ኃጢአት ሰርታ ወለደችኝ ያለ አይደለም። ገና ስጸነስ ጀምሮ የኃጢአት ባህሪ ውስጥ ያለ ነው እያለ ያለው። በኃጢአት ሰራው ኃጢአተኛ ስለሆንን እንጂ ኃጢአት ስለምንሰራ ኃጢአተኛ አልሆንም ማለት ነው። ልክ እንደ ኃጢአተኛ ስለሆንን ነው ኃጢአት የምንሰራው። በአንድ ሮሜ 5:18-19 ደግሞ ምን ይላል? እንግዲህ በአንዱ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ እንዲሁ ደግሞ በአንዱ ጽድቅ ምክንያት ለሕይወት የሚያጸድቅ ስጦታ ወደ ሁሉ መጣ። በአንድ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲህ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ ይላል። ምንድነው? አዳም የሰው ዘር ሁሉ ተወካይ ነው። እሱ ሲወድቅ እኛም አብረን ወደቅን ማለት ነው። ሄኒም አሪፍ አድርገው ኤክስፕሌን አድርገውልን ነበረ። እዛስ ነው ሞን እሰማለሁ። ሄኒሻ ትሰማለህ? ኦኬ ቴንክ ዩ። ጥያቄ ያላችሁ ሌሎች መግባት ትችላላችሁ። አንተም ጥያቄ ካለ መድገም ትችላለህ። ኦኬ የነቢያትን እግዚአብሔር መታየት አለመታየትን ማስረጃ ከፈለክ ከታች የጠየቅከው ልጅ እንዲሁም ደግሞ አሁን የጠየቀ ወንድም እሱን እንትን ማየት እንችላለን። ያው ማስረጃ እንዲሆን ማለት ነው። ኦኬ የዮሐንስ ወንጌል 1:18 ላይ ያለ እንትን ነው፣ ትርጓሜ ነው። እግዚአብሔርን በባህሪው ያየው የለም። ታዲያ ነቢያት እግዚአብሔርን አየነው ማለት እስመ በአንጾ መንፈስ ርእዮ ነቢያት ለእግዚአብሔር በተናዘሩ ገጽ በገጽ ይል የለምን? ማለትም መንፈሳቸውን ንጹህ ያደረጉ ነቢያት እግዚአብሔርን ፊት ለፊት ተያይቷልና የሚለው አለ አይደል? እሱ እንደዛ ይል የለምን ቢሉ ባህር አየው፣ እሳት አየው፣ ሰማይ አየው ማለት ነው እንጂ በባህሪው ያየው ማንም የለም እያለ ይቀጥላል። በባህሪ አልታየም ነው ባጭሩ። እንዳይረዝም ሌላ ጥያቄ ያላችሁ ቀጥሉ። ኦኬ እኔ ትንሽ ስራ ይዤ ነው ለዛ ወይን ሌላ እድል ሌላ ሰርቶት አላችሁ ቤተሰብ ተቆርጣችሁብኝ ነበረ። እሺ ሰማሉ። አሁንስ ኦኬ ያ ምልክት እየሰጠው ነው። አልሰማም አይታይም እኮ አይቻየሽ። እሱን አይቼ ነበር አሁን የተነሳው ሀሳብ ላይ በእግዚአብሔር ራሱን በገለጠበት ነው እንጂ በመለኮቱ ማንም ላይ አይችልም የሚለው ላይ አንዳንድ ጨምር እስከሚገባ ከገቡ እንትን በሉ አቋርጡ። ሙስሊም ከገባ አቋርጡ። ዘዳግም 18:15 ላይ አምላክ እግዚአብሔር እንደኔ ያለ ነቢይ ከወንድሞቻችን መካከል ያስነሳል፣ እርሱን ስማ ይላል። ለሙሴ እንደዚህ ቃል ኪዳን ይገባለታል። እግዚአብሔር ቃል ኪዳን ይገባለታል ለሙሴ እንደሱ ያለ ነቢይ። ይህን ተከትለን ዘኍልቍ 12 እና ዘኍልቍ ምዕራፍ 12 ከቁጥር 6 እስከ 8 ደግሞ እርሱም ቃሌን ስሙ፣ ከመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራእይ እገልጥለታለሁ ወይም በሕልም አናግረዋለሁ። ባሪያዬ ሙሴ ግን እንደዚህ አይደለም፣ እርሱ በቤቴ ሁሉ የታመነ ነው። እኔ አፍ ለአፍ በግልጥ አናግረዋለሁ፣ በምሳሌ አይደለም። የእግዚአብሔርን መልክ ያያል፣
በባሪያዬ ሙሴ ላይ ትናገሩ ዘንድ ስለምን አልፈራችሁም አለ። ስለዚህ ሙሴ ከሌሎቹ ነቢያት የሚለየው ሁሉም ነቢያቶች በራእይ በህልም ነው የተገለጠላቸው። ለሙሴ ግን እግዚአብሔር ግን ለሙሴ ግን በኢነርጂው በሚገለጥበት በኃይሉ ነው የታየው። ፊት ለፊቱ ሲል በኃይሉ ነው የታየው፣ በኢነርጂው ማለት ነው። እና የኛው እዚህ ጋር እየተነገረለት ያለው ነብይ ደግሞ ዘዳግም 18:15 ላይ ከሙሴ በላይ ያለ ነብይ እንደሆነ እናውቃለን በእነዚህ ጥቅሶች ብቻ። በዘኍልቍ ኦሪት ዘኍልቍ ምዕራፍ 12 ከቁጥር 6 እስከ 8 ላይ እንደሚነግረን ይህ ነብይ ከሙሴም በላይም ነው። ዘዳግም 34:10 ላይም እግዚአብሔር ፊት ለፊት ያወቀው እንደ ሙሴ ያለ ነብይ ከዚህ ወዲህ በእስራኤል አልተነሳም። ዘዳግም ይሄን ተከትለን ስለዚህ ማን ነው አምላክን ፊት ለፊት በመለኮቱ ሊያዩ የሚችለው ማን ነው የሚለውን ይህን ሐሳብ ስናየው ዮሐንስ ወንጌል ምዕራፍ 6 ቁጥር 46 ላይ ከእግዚአብሔር ዘንድ ከሆነው በቀር አብን ያየ የለም፣ አብን ያየው እርሱ ብቻ ነው። ማን ነው? ክርስቶስ ነው። ክርስቶስ ብቻ ነው አብን ላይ የሚችለው። አብን ላይ በመለኮቱ ላይ የሚችለው ማን ነው? ክርስቶስ ብቻ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ከቶም እግዚአብሔር ያየ ማንም የለም፣ ነገር ግን በአብ እቅፍ ያለው አንድያ ልጁ የሆነው አምላክ እርሱ ነው። ስለዚህ አብን ሊያዩ በመለኮቱ ላይ የሚችለው ማን ነው? ክርስቶስ ኢየሱስ ብቻ ነው። ሌሎቹ ነቢያት እንዳለ በራእይ ከሙሴ ውጪ በራእይና በህልም የተገለጠላቸው፣ ለሙሴ ደግሞ በኢነርጂ ነበር ሲገለጥለት የነበሩ። ልክ ቅዱስ ቄርሎስ የአሌክሳንድሪያው ቃል በቃል ኔቸር ኤንድ ኢነርጂ አር ናት አይደንቲካል እንዳለው ኢነርጂና ኔቸር አንድ አይነት አይደሉም እንዳለው እንትናም ቅዱስ ቄርሎስ ዘኢየሩሳሌሙ በካታሌክቲካል ሌክቸር 9 ከቻፕተር 2 እስከ 3 እንደሚነግረን በክርስቶስ አምላክ በመለኮቱ ሲገለጥና በኢነርጂው ሲገለጥ የተለያየ ነው፣ አንድ አይነት ነገር አይደለም። ይህን ሐሳብ ኦሪንቴሽን 28:9 ላይ ቅዱስ ጎርጎርዮስ የሚያነሳው ለምሳሌ ለሙሴ በቁጥቋጦ ሲገለጥለት የዛን የተገለጠው በኢነርጂው ነው እንጂ በመለኮቱ አይደለም። ማንም በመለኮቱ ላይ አይችልም። ከእርሱ የሆነው ከክርስቶስ ውጪ ማንም ሰው ማለት ነው። በዚሁም ዘዳግም 18:15 ላይ ያለው ነብይ በዚህ ምክንያት ክርስቶስ ይሆናል ማለት ነው። እዚህ ጋር ይቅርታ ማሂር፣ አንድ ደቂቃ ማለት ግልጽ አድርጎ እንዲረዳ ስለፈለኩ ነው እየተናገርክ ያለው። በፊት እግዚአብሔር አምላክ ቃሉን ያሰማልን፣ ግን ከክርስቶስ በቀር ማንም ያየው የለም ሲባል ሌላ ነገር እንዳይመስል ግልጽ ላድርግለት። እግዚአብሔር አብ እና እግዚአብሔር ወልድ ወይም ኢየሱስ ክርስቶስ አንድ አምላክ ናቸው። ኢየሱስ ሌላ ሆኖ እንደ ነቢያት አየው በሚሴስ እንዳትረዳው። አብ ማለት የአካል ስም ነው። ኢየሱስ ስንል የወልድ አካል ስም ነው። የእግዚአብሔር ወልድ የአካል ስሙ ስጋን ሲዋሃድ ኢየሱስ ተብሏል። ስለዚህ በመለኮት ግን አንድ አብና ወልድ መንፈስ ቅዱስ አንድ አምላክ ናቸው። ስለዚህ አብን አየ ማለት ወልድን አየ ማለት ነው። ኢየሱስ ያየ ሳይሆን መጽሐፍ ቅዱሳችን እንደሚለው ከአንዱ ከክርስቶስ በቀር ስለ አብ የተረከ የለም፣ ስለ እግዚአብሔር የተረከ የለም ነው የሚባለው። ስለዚህ አብን ማየት ሳይሆን አብ ራሱ አምላክነቱ የወልድ አምላክነት፣ የወልድ አምላክነት የመንፈስ ቅዱስ አምላክነት። ስለዚህ አንድ አምላክ ናቸው። አብ በወልድ ህልው ይኖራል። አብ እኮ በኢየሱስ ክርስቶስ ህልው ሆኖ የሚኖረው ማየት ብቻ አይደለም፣ ህልው ሆኖ ይኖራል። መንፈስ ቅዱስ በአብና በወልድ ህልው ሆኖ ይኖራል። ስለዚህ አንዱ በአንዱ ህልው ሆኖ ስለሚኖር አብን ያየው ሲባል ወልድን ማለት ነው፣ ኢየሱስን ማለት ነው። አብን ያየው ሲባል መንፈስ ቅዱስን ማለት ነው። ለምን? አንድ አምላክ፣ አንድ መለኮት፣ በባህሪ አንድ፣ በስልጣን በአገዛዝ አንድ፣ በአካል ግን ሶስት ስንል አብ የወልድ የመንፈስ ቅዱስ አካል ነው። ወልድ የአብና የመንፈስ ቅዱስ አንድ መለኮት ሆነው የምን አካል ነው? የቃልነት አካል፣ አካላዊ ቃል ነው። አካላዊ ቃል፣ አካላዊ ልብ ነው። አካላዊ ብለን ደግሞ መንፈስ ቅዱስን እንጠራለንና ወልድን ማየት ማለት አብን ማየት ማለት አንዱ በአንዱ ሁሉ ነው ስለሆነ፣ ስለዚህ ኢየሱስ ክርስቶስ አንድ በቅፍ ያለው እሱ ተረከውናልና በዛ ሴንስ እንድትረዳው ነው። እና ቅድም ማሄድ ሲነግረን ከክርስቶስ ያየው የለም አብ ሲባል አብ ሌላ ሆኖ ኢየሱስ ሌላ ሆኖ የሚታይ ሳይሆን አብን የሚያወቅ ነው በሚታየው በስጋ ተዋህዶ በመጣው በክርስቶስ መሆኑ ሲናገር ነው። ግልጽ ከሆነ ማንም እግዚአብሔር ላይ የሚችል የለም። እርሱን ግን ያየ ነው ያወቅ ነው የተረዳ ነው ስጋ ተዋህዶ በመጣው በኢየሱስ ክርስቶስ መሆኑ ሲናገር ነው። ስለዚህ እርሱ የማይታይ አምላክ ነው ይላል ቅዱስ ጳውሎስ በቆላሲስ 1:16 ላይ ወይም ዕብራውያን 1:3 ላይ እርሱ የክብር መንጸባረቅ
እርሱ የክብሩ መንጸባረቅ ምሳሌ መሆኑን ይናገራል። ስለዚህ መንጸባረቅ ሲል የማይታየው አምላክ ጽብረቃ ሆኖ በነጸብራቅ ያየነው ስጋ ሆኖ በመምጣቱ ነውና ባህሪውን ዘለለማዊ መሆኑን ረቅ መሆኑን የማይታይ የማይደስ መሆኑን ከገለጸ በኋላ ሰው ግን የተረዳው ክርስቶስ ሰው ሆኖ በመምጣቱ ነው አምላክ ሰው በመሆኑ ነው የሚለውን ምሳሌ በማድረግ ለመናገር ነው። እቺኛው እንደተረዳ ስለፈለኩ ነው። ቀደም ማሄድ ሲል ኢየሱስ ብቻ ነው ያየው ሲል በያሴ ስለተረዳው የነገረን የተረከልን ለማለት ፈልጎ አይደለም። ማሄድ ያ ሊትራል እንዳይወስደው በኋላ ብዙ ጊዜ ሊትራል የምንናገረው ነገር ሊትራል እየወሰዳችሁ ልክ የእግዚአብሔር እጅ የእግዚአብሔር እንትን ሲባል እጅ አለው ምናምን እያላችሁ ሊትራሊ እንደምትወስዱ እንደዛ እንዳትወስዱት ነው። አላትዮን መምህር አላትዮን ግን ያስተማሩት ትምህርት የነበረ አስተምሮ ነው። ከድሮም ጀምሮ የነበረ ነው ያስተማሩት ትምህርት። ቅዱስ ጎርጎርዮስ ቴዎሎጂያኑም በቴዎሎጂካል ኦሪየንቴሽን 3 ቻፕተር 13 ላይም there is one essence of God, one nature, one name, also in accordance with a distinction in thoughts ወይም ካቲፖኒያ የሚባለው የግሪኩ we use distinct names that whatever is properly called by this name is really is God። ስለዚህ የተናገሩት ነገር ከጥንትም የነበረን አስተምህሮ ነው። ልክ ይሁዳ በመልእክቱ እንደተናገረው አንዴ ማቀጥሉ። ኦኬ ሐሳቡ ያው የተረዳም ቢሆንም ግን በአካል አንድ ነው በመለው ላይ ዮሐንስ 5 ስንት እንደላቀም ብቻ ምዕራፉን በአካል አንድ ነው ምን ነው በአካል 3 በመለኮት አንድ በመለው ላይ አይደል? ያ ቀጥሉበት። አካል አንድ ሲል የሚለው ላይ ኢየሱስ ሰማን የመጣው አካል 3 በመለኮት አንድ እና አብ ራሱ ህይወት እንዳለው ለልጅም ህይወት ሰጥቶታል በሚለው ለምሳሌ የሁለት ህይወት የአንድ ህይወት ወይም በአንድ አካል በሶስት ተገለጠ ለማለት ፈልገው እንዴት ማብራሪያ ይሰጥ እስቲ? መምህር ይቀጥሉ። ይቅርታ ጥያቄ እንደገመልኝ እንትን ስልክ ገብቶብኝ ተቋርጦብኝ ነበር ሰማሁ። ኦኬ ሶሪ ቁጥሩን ካናላ አላስታውሰውም። ዮሐንስ 5 ምናምን አላስታውሰውም። በርግጥ አብ ራሱ ህይወት እንዳለው ለወልድም ህይወት ሰጥቶታል ይላል። ግን እዚህ ጋር ደግሞ አንድ አካል በሶስት አካል ተገለጠ ወይ መለኮት አንድ ነው ግን በሶስት አካል ተገለጠ ማለት ትንሽ ክላሽ ያደርግም አይጋጭም? እዛ አይደለም እንደዛ ብለን አናምንም እኛ። በደንብ ስማ። አንድ አምላክ ወይም አንድ መለኮት በሶስት አካላት የኛ አስተምሮ ይሄ እኛ ምናምነው። በደንብ ስማ። ቆይ አንድ አምላክ በሶስት አካላት ወይም አንድ መለኮት በሶስት አካላት ምን ማለት ነው? በባህሪ በኢሴንስ አንድ በኔቸር ማለት ነው አንድ ፍጹም አምላክ አለ። ይሄ ፍጹም የሆነ አምላክ ሶስት አካል አለው ስንል ሶስት እነት አለው ማለታችን ኢጎ ይባላል፣ አይዝም ይባላል። በሶስት አካላት እኔ የሚሉ ሶስት አካላት አሉ። እኔ የሚሉ እኚህ ሶስት አካላት ፍጹም ቅርጽ፣ ፍጹም መልክ፣ ፍጹም ገጽ አላቸው። እኔ የሚለው አንዱ አካል ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል ያለው እኔ የሚለው አካል እኔ እያለ ያሰርጻል፣ ይወልዳል። ስለዚህ ይሄ አካል አካላዊ ገጽ አለው፣ አካላዊ መልክ አለው፣ አካላዊ ቅርጽ አለው። ይሄ አካል አካላዊ ስሙ አብ ይባላል። ሁለተኛው አካል ፍጹም ቅርጽ፣ ፍጹም መልክ ያለው እኔ የሚለው አካል አካላዊ ስሙ ወልድ ይባላል። አካላዊ ግብሩ ደግሞ መወለድ ነው ማለት ነው፣ ልጅነት ነው ማለት ነው። እኔ የሚለው አካል ሶስተኛው አካል የራሱ ፍጹም ገጽ፣ መልክ፣ ቅርጽ ያለው ይሄ አካል አካላዊ ግብሩ መስረጽ ነው። ስለዚህ በአካል ይለያያሉ፣ በአካላዊ ስም ይለያያሉ፣ በአካላዊ ግብሩ ይለያያሉ፣ ግን በመለኮት አንድ ናቸው። ፍጹም አንድ አምላክ ናቸው። አብ በወልድ ውስጥ በመንፈስ ቅዱስ ሁሉ ይኖራል። ወልድ በመንፈስ ቅዱስ ውስጥ በአብ ውስጥ ሁሉ ይኖራል። መንፈስ ቅዱስም በአብና በወልድ ሁሉ ይኖራል። በከዊን ደግሞ ስትመጣ ኦንቶሎጂ እንለዋለን። እኔ የሚለው አካል አካላዊ ስሙ አብ የተባለለት አካል አካላዊ ግብሩ ማስረጽ ሙሉ የሆነለት አካል አካላዊ ማንነቱ እንደተረዳን ሁሉ ከዊነቱ ደግሞ ልብ ነው። ለራሱ ልብ ሆኖ የእግዚአብሔር ልብ እንለዋለን። የራሱ ልብ ሆኖ ለአብ ለወልድና ለመንፈስ ቅዱስ ምናቸው ነው? ልባቸው ነው። አብ ልብ ነው፣ ለወልድ ለመንፈስ ቅዱስ ምናቸው ነው? ልባቸው ነው። እኔ የሚለው ሁለተኛው አካል
አካላዊ ግብሩ መወለድነት አካላዊ ስሙ ወልድ የተባለው አካል ከዊኑ ቃልነት ነው። የእግዚአብሔር ቃል ነው አለ። ለራሱ ቃል ሆኖ ለአብና ለመንፈስ ቅዱስ ምናቸው ነው? ቃላቸው ነው። ሶስተኛው አካል አካላዊ ስሙ መንፈስ ቅዱስ የተባለለት አካል አካላዊ ግብሩ መስረጽ የሆነለት አካል ከዊኑ ወይም መሆንነቱ ህይወትነት ነው። ለራሱ ህይወት ሆኖ ለአብና ለወልድ ህይወታቸው። ስለዚህ የአብ ህይወቱ ማን ነው ብትለኝ መንፈስ ቅዱስ እልሃለሁ። የአብ ቃሉ ማን ነው ብትለኝ ወልድ እልሃለሁ። የወልድና መንፈስ ቅዱስ ልባቸው ማን ነው ብትለኝ አብ እልሃለሁ። ለምሳሌ አንድ ማስረጃ ዮሐንስ ወንጌል ምዕራፍ 15 ቁጥር 19 ላይ ዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ አብ ሲያደርግ ያየውን ነው እንጂ ወልድ በራሱ አንዳች ነገር ሊያደርግ አይችልም ሲል ወልድ ኢየሱስ ክርስቶስ ወደዚህ ምድር መጥቶ ሲሰቀል ስለኛ ዋጋ ሲከፍል ሲያስተምር የነበረው ሁሉ በአብ ፍቃድ በወልድ ፍቃድ በመንፈስ ቅዱስ ፍቃድ በአንድ ላይ የታሰበችውን ያችን ሐሳብ ምን አላት? ፈጸማት ማለት ነው።